ሾርት የ1.5 ሚሊዮን ብር ኬዝ ነው አሁን ይዤ የመጣሁት። በላኝና በላት ተበላት የሚባሉ ግለሰቦችን ላመጣ ነው። ምንም ብታምሪ ዱንያ ነሽ። ማን ነሽ አንቺ? የፋጤ ልጅ እንዴት ነህ? ደህና ነኝ። እሺ ሙሉ ሰው ፈንቴ መጥቷል። እሱን እናስገባለን። ግን እስኪ ግባ ወንድምህንም ጥራው። አክሴፕት በለው ሙሌ የላኩልህን አክሴፕት በለው። ዲክላይን እያደረግከው ነው። አክሴፕት በል ወይንም ገስት ላክ። እሺ መጀመሪያ ገስት ልካና brother ይቅርታ ዋይፋይ እየረበሸኝ ነው። ዋይፋይ ይሰራል። እሺ ትንሽ ብርሃን እንትን እንዳይለው ብዬ ነው። መብራት ትንሽ ከጫጫታው ልትርቅ ትችላለህ። ከሱ ነው ከኔ ነው ዋይፋዩ። ብራዘር ኢንተርኔት አትሞላም? እሺ እንደው ብዬ ነው። አንዴ ታች ማለት ነው። ምን አለ ለዛሬ ጸጥ ቢሉ ወይንም ደግሞ የሆነ ቦታ አሁን ሶስተኛ እንትን ዳታ አስተካክል። ዳታ በዳታ ከሆነ የምትጠቀመው ዳታ አስተካክል። ብር ከሆነ የሚያስፈልገው ሙላበት። ዋይፋይ ከሆነ ደግሞ አስተካክሉ። በዚህ ሁኔታ መደማመጥ ስለማንችል እኔም ያለኝ ሰዓት አሸጋሽጌ ነው የመጣሁት። ዜዴት ነው ያለሽ ወይ? እስከዛ እሱ እስኪገባ ድረስ ወንድሜ እባክህ አስተካክለው። እሺ አስተካክለውና ዳታውን ጫጫታ የሌለበት ቦታ መብራት ያለበት ቦታ ናት። ትጅነስ ልገባ እየሞከርኩ ወይ አንዴ ልገባ እየሞከርኩ ነው። አላስገባሁልኝ ነው። አንዴ መሞከር ሳይሆን እንትን አስተካክል፣ የሚያስፈልገው ነገር አስተካክል። እሺ ሰው ዱባይ እየኖረ ኔትወርክ ምናምን አያስተካክልም።
ዳንስ ልጅ ነው ታላቁ ሁሉ ሰላም ሁሉ አማን ቅድም ጀምሬ ነገርኳችሁ አይደል ኔትወርካችሁን አስተካክሉ ምክንያቱም በአጭር ጊዜ መቋጨት ፈልጋለሁ እኔ ስራ አለኝ ጋይስ እሺ ወንድማችን አስተካክለሃል እውነት ከሆነ አንድ ነገር ላስጠንቅቃችሁ አይዳችሁን ለማንም አትስጡ እሺ አይዲ መታወቂያችሁን ወይንም ፓስፖርት አሊያም ደግሞ ይሄ ፎቶ ምናምን ችግር የለውም አይዲ መታወቂያችሁን ግን ለማንም አትስጡ እሺ ለማንም አትስጡ ከሰጣችሁ ደግሞ የሰጣችሁት ለማን እንደሆነ ግልጽ ነው ታውቁታላችሁ እሺ አሁን የሚገባው ወንድማችን በሱ አይዲ 1.5 ሚሊዮን ብር የተበላች ልጅ አለች ትላንትና ሊከፍል ነበር የተስማማ ነው ከዛ በኋላ ፖስት ሳረግበት ቪዲዮ ይህ አይዲ የኔ ነው ፎቶ የኔ ነው ግን እኔ ያልበላሁም ብሎ መጥቷል ልጁ ያኛው ልጅ የበላው ልጅ ሌላ ነው አይዲን ማን እንደወሰደው አላቅም በኔ አይዲ ማን እንዳጭበረበረ አላቅም ነው የሚለው ስለዚህ 1.5 ሚሊዮን ብር ኬዝ ሁለታቸውን ለማነጋገር ነው ላይቭ የገባው ቪዲዮ አስር ያለው ኦሬዲ ይህ ልጅ እያለ ያለው የበላበት አይዲ መታወቂያ ፎቶ የኔ ነው እንጂ እኔ አይደለሁም እያለ ነው እስቲል እስከ ትላንትና ድረስ 1.5 ሚሊዮን ብር አስገብቶ ሪሲት ሊልክልኝ የአንድ ወር ከ20 ቀን ቀጠሮ ሰጥቼው ትላንት ነበር በውስጥ በመክፈያው ሰዓት ይሄ ልጅ አይደለሁም ብሎ መጣ ስለዚህ ነው አይደለም የሚለውን ከሷና ከሱ አጣርተን ከቋጨን በኋላ ምን ይደረጋል ውሳኔ ይወሰናል ማለት ነው እሺ አንዳንድ ነገሮችን እኔም ማሰማችሁ አለ ከዛ በዘለለ ግለሰቡ ነው አይደለም የሚለውን እናጣራለን ሌላው እቺ 1.5 ሚሊዮን ብር ብቻ አይደለች ሌላም ልጅ አለች የዚህ ልጅ ፎቶ ሲለጠፍ በዚህ ልጅ ተበልቻለሁ ብላ የመጣችሁ ባይዱ መታወቂያ ስለዚህ እሱ እንደሚለው ከሆነ በሱ መታወቂያ እያጭበረበረ ያለ ልጅ አለ እሱ ማን ነው እሱ እንደሚለው ካልሆነ ደግሞ የ1 ሚሊዮን 500 ሺህ ብር ለጊዜው ተጠያቂ ነው ያቺኛዋ ደግሞ 800 ሺህ ብር ነው የተበላችሁ እሺ ስለዚህ እሱን ለማጣራት ነው ዛሬ የገባሁት ኔትወርካቸውን አስተካክለው የማይገቡ ከሆነ ሁለቱንም ቦልኪያቸው መስሚያ ይተት ነው ኔትወርክን አስተካክልና ገባ በ21ኛው ክፍለ ዘመን እኔ ጋር ሰዓት እንደወርቅ ሆኗል በዚህ ሰዓት ዳታሽን ሞልተሽ አስተካክለሽ ትገቢ ከሆነ ግቢ እኔ በውስጥ ብቻዬን ለቅሶ ሳዳምጥ አልኖርም የታለ ብራዘር ወንድማችን የት ነህ ካለ ጻፈልኝ ሙሉ ሶፈንቲ ኢንሻአላህ አስተካክል ይሆናል አሁን ይኸው ገስት ላይ ነው ትጅነት ትገቢያለሽ መግባት እንደዚህ እሺ መጥቻለሁ እሺ ልጅቷ እስክትመጣ ጠብቃት ለጊዜው የሚጫጩ ጓደኞችን ባካችሁ ለዛሬ ብቻ ዝም ብሎ ብላችሁ ስራ ቦታ ነው መሰለው እንደሚያረግ እሺ እንትን ሩም ነን አሁን አኮሞዴሽን ውስጥ ነው ያለነው አዎ ለዛሬ ዳቦም ቢወስጣቸውና ጸጥ ብሎ ትደት በከራ እሺ አሁን ድምጼ በደንብ ይሰማል አይደል ደህና መሰለኝ አሁን አይደል አሁን በጣም አሪፍ ነው ወንድሜ ለኔ ይሰማኛል አሁን ወንድም አለ ቆይ እስኪ አለ ኦንላይን አለ ቆይ እስኪ እንትን ልበል እና በእሱም ሐሳብ ይኖረዋል ማስገባት የታለች ዜድ ጻፍልኝ ኦኬ እሺ ቆይ አንዴ እሺ ለይታችሁ የኔን ኮሜንት ላይ ታብታብ አድርጉ አካውንቴ ገብቼ ስለማላቅ እንደተመታ ነው ወደ እህትና ወንድሞቼ ጫጫታ ያለው ሰው እንደው ለዛሬ ጫጫታ ቀንሱልን ወንድም ካለ ወንድምህና በለው
ወይንም እኔ ቦስ ጽፍለታለሁ ብለን ሲገባ ጥራኝ ነው። እሺ ወይ አንተን አይደለ የላዩን ምልክት ነገባ እሺ ለጊዜው እሱ ጋር እሱን ሙሉ እናደርገውና ዳታ ስላለ ወደ መጀመሪያ ወደ ልጅቷ ነው የምንሄደው። እሺ የኔ እናት ስልክሽን ትንሽ ዝቅ ታደርጊዋለሽ፣ ትንሽ ብቻ ራቅ ብለሽ ተቀመጪ። ለምን ቲክቶክ ፖሊሱ ያስወግድሻል። አዎ እሺ ሚውት ካልሆንሽ በመጀመሪያ እስኪ አንቺ በላኝ የምትይው ግለሰብ ማን ብሎ ተዋወቀሽ? አይዱን እንዴት አድርጎ ላከልሽ? የተዋወቃችሁ የሚለውን በደንብ አድርገሽ አብራሪ። ከዛ በኋላ እሱ ከሆነ ካልሆነም እሱ ያብራራል ማለት ነው። እሺ ከዛ ክሎስ አድርገን ተጠያይቀን መጨረሻ ላይ በአጠቃላይ የተበላሽውን ብር ለምን እንደሰጠሽ፣ የት እንደተዋወቅሽው፣ ማን እንደሆነ በደንብ አድርገሽ አብራሪ። እሺ ሰላም ጤና ይስጥልኝ ሁላችሁም እህት ወንድሞቼ ሙሉ ኢትዮጵያውያን ከልብ አመሰግናለሁ። ይሄንን እድል ሰጥተኝ ስለከተከኝ እንባችንን ለማበስ እንደጣቅ አላህ ብድርከን ይክፈልክ። ወንድሜን የተዋወቅኩት በእህታችን በዘምዘም አገር ገብታለች። አሁን ኢትዮጵያውያን ናት፣ አማራ ክልል ናት። እሷ ናት ቁጥሩን የሰጠችኝ። እሷ ግን ሀገር ቤት ገብታለች። ልጁ ደግሞ በግሩፕም አለ፣ ግሩፕ ቁጥሩ ላይ አለ። አሁን እንደውም ትቶ ወጥቷል። የኔን ገንዘብ ካጭበረበረ በኋላ ትቶ ወጥቷል ሙሉ ለሙሉ። እንደውም በግሩፕ ራሱ ሼር በዚህ ልጅ እንዳትበሉ እያልኩ ግሩፕ ላይ ሼር እያረኩ ነው። ግን አንድም ሰው የሚያወጣው አልተገኘም። ብዙ ጥረት አድርጌያለሁ። ተዋወቅን፣ ገንዘብ ልኮልኛል። እንደውም ገንዘብ የላከልኝ ብዬ የምጠረጥረው ልጅ ይሄ ነው። ፊት ለፊት ላይ ቁጭ ያለው ጓደኛው ነው እንጂ ወንድሙም አይደለም። ወንድም ነኝ ብሎ ነው የቀረበው፣ ግን ወንድም እንዳልሆነ ነው የማውቀው። ሐዋላ ላከልኝ በጊዜው። እንደውም የሌላ ንርሰቦ የእርዳታ ብር እንኳን 700 ብር ካሰሬ ልጅ 100 ብር ወስጄ የሌላ ልጅ 100 ብር ሸፍኜ እራሴ 500 ድርሃም ስልክ እሱ ነው የላከልኝ። ያው ሰው በሰውነት እንደ ኢትዮጵያነት ተዋወቀን። ግሩፕ ላይ በብዙ ስራ ይከታል። ያው ብዙዎቻቸው ደግሞ ስልክ ቀጥታ ደውሎ ራሱ ስራ ቦታ እየወሰደ እንደንት እንደማይል ነው ብዙ መረጃ የሰማሁት ኋላ ላይ ማለት ግሩፕ ላይ ሼር ካደረኩት በኋላ። እኔ የተዋወቅነው ያው በግሩፕ ነው። ያቺ ልጅ ደግሞ አገር ገብታለች። አሁን ቁጥሯም የለኝም፣ ስልኳ ፎርማት ሆኖብኛል ሙሉ ለሙሉ። ያ ስልክ ተቀይሯል። ያው የተዋወቅነው ባንድች ዘምዘም በምትባል ልጅ ናት፣ አማራ ክልል የወልዲያ ልጅ ናት ልጅቷ። ልጆች ሸኛለሁ አለኝ። ብሩ ምን ብሎ ሰጠሽው? ብሩን 1.5 ሚሊዮን ብር ምን ብለሽ ሰጠሽው? ልጆች አመጣለሁ በውስጥ አወራኝ። ኖርማል በቃ ወንድሜ አምጥቼ ቀራማ ገብቶብኝ ነበር። ልክ ቀራማ እንዳሰራውለት ስራ አጣ። ስራ ያስገባል ግሩፕ ላይ ብዙ ጊዜ ታፍ ይላል ይሄ ልጅ ማለት ነው። በሚከት ሰዓት አወራኝ። ወንድሜን ከታለው ወንድሜ በሱ አልገባም ማለት 1000 ብር ካልከፈልክ ሲለው በሱ አልገባም ማለት። ከዛ ኖርማል በቃ እንደ እህት እንደ ወንድም እያወራኝ ከዛ ልጆች አመጣለሁ እንደዚህ እሰራለሁ አለኝ። ከዛ ምን አደረገ? አይዲውን እሺ አይዲ አለ ካልኩት አዎ አለኝ። አይዲውን ላከልኝና ኖርማል እሺ አይዲ ካለክ አየሁን 12ኛ ወር እንደሚያልቅበት የራስክ ነው እስኪ ማርያምን በላልኩት። ማርያምን ኪዳነ ምሕረትን አለኝ። እንደው ፕሮፋይልም የለቀቀው አለ ማርያምን ኪዳነ ምሕረትን አለኝ። እንደው ምን አለ መሰላችሁ የእናቱን ስም ጠርቶ በሞተችው እናት ይምላለው ሮዛ ትሙት አለ። ሮዛ ናት ስሟ አለ። እንደው የእናቱን ስም ጠርቶ ማለት ነው። መቼም በሙታኖች መማል ራሱ አንድ ትልቅነት ውርደት ነው። እኔ እንደራሴ ማርያም ደግሞ ማለት ለአንድ ክርስቲያን መሳለቂያ ሳትሆን የጭንቅ ቀን አማላጅ ናት። አንድ ሴት ከወለደች ማርያም ትማርሽ ነው የምትባለው። ማርያም ታጫውትሽ ነው። እንደ ሀገራችን ማርያም መሳለቂያ አይደለችም። ለኔ ገንዘብ ብላችሁ ብቻ ሳይሆን ሙሉ ኦርቶዶክሶች እንድትፈርዱ እንድታዩት የሚገባ ነገር መድኃኔዓለም ሥላሴ ኪዳነ ምሕረት ማርያም እያለን ባንሳለቅ የኔው ለህዝቡ ትምህርት ኦርቶዶክስ እኔ ማን ነኝ ብለን እንድንመረምር ራሳችንን እንድናቅ ያደርገናል። እዚህ ጋር ማርያም ብዬ ምዬ የሰውን ሀቅ ለማጭበርበር ብር ለመብላት በዛውም የሴትን እንባ እሱ እንደው መጨረሻ ላይ ለማስፈራራት እንኳን ሲሞክረኝ ምንም አላልኩትም። እኔ ሚስቴ ጠበቃ ናት፣ የ3 ልጆች እናት ነኝ። አቡዳቢ ነው የምኖረው። ቢኒያስ አለ እያንዳንዱ አለ ንግግሩ ሁላ። ከዛ በ15 ቀን ዱባይ ያስገባለሁ እኔ ቢሮ አለኝ አለ።
ከዛ በ15 ቀን አስገባለሁ አለ። ገንዘብ ተከተተለ። የሴቶች 7 ሴቶች ተሰጠው፣ የወንዶች 2 ወንዶች ተሰጥቶታል። ይሄ ልጅ በ15 ቀን አስገባቸዋለሁ ብሎ ነው ይሄ ሁሉ ገንዘብ ቪዛ ፌክ ቪዛ ይልካል። ቪዛው ቼክ ሲደረግ ምንም የለም። ትኬቱ ፌክ የሆነ ጎግል ላይ እየወረደ ቼክ ሲደረግ ምንም የለም። እንደውም አንዱ ልጅ እስካሁን አዲስ አበባ ውስጥ ተደብቆ ነው ያለ 8 ወር አልፎታል። 8 ወር አዲስ አበባ ላይ ከተደበቀ ሄዷል ተብሎ ቤተሰብ አያውቁም፣ ግን አዲስ አበባ ላይ ወጪ እየሸፈንኩኝ አስቡት። የ8 ወር ወጪ መሸፈን ሄዷል ተብሎ ተደብቆ ለቤተሰቡ አዲስ አበባ ቁጭ ብሎ ነው ያለ። አዲስ አበባ ስንት ክራይ እንደሆነ ታውቁታላችሁ። የአንድ ግለሰብ ወጪ በየቀኑ ስንት እንደሚወጣ ያ ነገር ገንዘብ የለኝ ማምጣት አልችልም። ገንዘቡን ሊመልስ አልቻለም። ሁሌ እንደውም ከትናንት ወዲያ እመቤቴን አለ ማለት አካውንት ላኪ ያለኝ አካውንት ላኩለት፣ ፎቶ ያስፈልገኛል አለ። ንግድ ባንክ ላኩለት፣ በንግድ ባንክ ማስተላለፍ አልችልም እኔ ነጋዴ ነኝ ያስጠይቀኛል አለኝ። እሺ ያልኩት አካውንት ላኪልኝ አለኝ። አዋሽ ባንክ ያውጣና ይላክልኝ አለ። አካውንት ላኩለት የአዋሽ ባንክ ፎቶ አለኝ። እነ መታወቂያ ፎቶ አንስተሽ ላኪልኝ አለ። አንስቼ ላኩለት። የመጨረሻ ማለት እመቤቴን አለ። ይሄው ጓደኛ ያለች አጠገቤ እመቤቴን ብሎ ማለት እግዚአብሔር በሚያውቀው ማለት ነው። ኦኬ ወይም አላህ በሚያውቀው ለማናችን ሙሸት ደስ ታመን ለሚያኖረን ዋንዴ ትላንትና እንግዲህ ልጁን አናግሬው ነበረ። በውስጥ የአንድ ወር ቀጠሮ ተሰጥቶታል። ከአንድ ወር ቀጠሮ በኋላ ሌላ 20 ቀን ጨምረንለት ትላንትና ከ3 ቀን በፊት አካውንት ትላካላ አካውንት ላክሽ። ልጁን በተደጋጋሚ ለኔም ሪከርድ ያደርግ ነበር። ሚዲያ ላይ እንዳታወጣኝ ብሯን መልሳለሁ ብሎ ነበረ ቃል በቃል ስልኩ ላይ። አሁን ያ መጀመሪያ የላከልሽን አይዲ ራሱን አይዲ ነው ፖስት ያደረኩት። ያ የዚህ ልጅ ነውና ቆይ አንዴ የዚህ ልጅ ነውና እኔ ራሴ አይደለሁም እያለ ነው። ትናንትና የራስ ማጥፋት ሙከራ አድርገሽ ነበር አይደለም? አዎ ሶ ያ ልጅ እኔ አይደለሁም አይዲው የኔ ይሁን ፎቶ የኔ ይሁን እንጂ እንደዛ ብዬ ያወራኋት እኔ አይደለሁም በማለት ወንድሙም ጭምርት በሌላ ስልክ ቁጥር መጥተዋል። እሱ ነው አይደለም የሚለው ማረጋገጥ የሚቻለው ይሄ ልጅ በአካል አይተሽዋል? እሱ መሆኑን እርግጠኛ ነሽ? እኔ አቡዳቢ ላይ ስኖር ብር ሲልክልኝ እንደውም ይሄንን ፊት ለፊት ላይ ወንድም ነኝ ያለው ወንድም አይደለም ጓደኛ ነው። ጓደኛዬ መጥቶ ያነሳልሻል ብር ይለኛል። መጥቶ ወስዶልኛል። ፊት ለፊት ላይ ቁጭ ያለው ልጅ ነው። ሙሉዬ ፊት ለፊት ላይ ሰው አለ እንዴ? አለ እንዴ? አንተ አጠገብ የት አለ ይሄ ልጅ ራሱ ብር እንዳነሳልኝ ነው የማውቀው። በጥቁር መኪና መጥቶ ብር አንስቶልኛል። አንዴ አንተ እንዳታወራ ቆይ። አንተ ከተጨመር ክርክር ስለሚሆን ለማጥራት ነው። እሺ ይሄ ልጅ ነው 1.5 ሚሊዮን የበላሽ ወይስ ሌላ ሰው ነው? አይደለም። ይሄኛው ምን መሰለክ መኪና ውስጥ ቁጭ ይልና ወይ ሴትዮዋ ወይ ሰውየው ይከተሉኛል። ብር ሳወጣ ማለት ነው። የምሰራው እብድ ቤት ነው። የሚያውቁ ጓደኞቼ አሉ። አሁን ውስጥ ለውስጥ እብድ ቤት ነው የምሰራው። ሰው ተከትሎኝ ነው የሚወጣው። ገብቶሃል? ጥያቄን አልሰማሽውም የኔነት ይሄ ልጅ እኮ ባለ አይዱ እኮ ነው። ይሄ ልጅ 1.5 ሚሊዮን ብር በላኝ። ሙሉ ሰው ፋንታውን ነው የበላኝ ነኝ። ስለዚህ በአይዱ ላይ ያለው ፎቶ እኮ ይሄ እኮ ራሱ ፊት ለፊት ብቻ ነው። ይሄ ልጅ በቃ ራሱ ነው። ከይቅርታ ጋር አንድ ጊዜ ከይቅርታ ጋር ምን መሰለህ እዚህ መድረክ ላይ እየተኙ ስራ እንዳረብሽ አለብህ። ለአንተ ሰዓት ስሰጥህ ደግሞ አንተ ሰዓት ትጠቀማለህ። እሺ ቃለ ምልልስ እንዳይሆን ከሷ ላይ ስላልጨረስኩ ነው። በደንብ አዳምጪኝ። እኔ ናት የላከልሽ አይዲ 1.5 ሚሊዮን ብር የበላሽ የላከልሽ አይዲ የዚህ ልጅ አይዲ ነው። ፊት ለፊት ያለው ሙሉዬ ፊት ለፊት ያለው አይደል? የራሱ የትኛው ነው ሐዋላ የሚልክልሽ? ይሄኛው ሌላ ሰው የለም እኮ እዚህ ውስጥ የሚታይ የለም። ማን አለ? ሙሉ ሰው ታዲያ ባለ አይዲ እኮ ነው ብር የላከልኝ። ታዲያ ሊኮልክኝ ሁሉም አይደለም ታያለሽ ነው። አሁን እኮ እንትን አልኩት አየሁት። ባለ አይዲ እኮ ባባዬ ራሱን ልጁን እኮ ነው ሙሉ ሰው የምትልህ ራሱ ስሙ ሙሉ ሰው እኮ ነው። ራሱ እኮ ታዲያ ሙሉ ሰው ራሱ አይደል? ራሱ ነው። ሐዋላ የሚልክልሽ እሱ ነው። 1.5 ሚሊዮን አዎ ራሱ ነው። በአካል አይተሽዋል? አቡዳቢ ላይ ቤት ድረስ መጥቷል በጥቁር መኪና። እሺ አንድ ኒውት አድርግና የሱን ደግሞ እንቀበለው። አንተ አለመሆንህና አይዲህ ደግሞ በምን አይነት መኮር እጅ ላይ እንደወጣ ምናምን ታብራራና ከዛ በኋላ ወደ እሷ አንተ ሚውት ታደርጋለህ። ስጨርስ ወንድሜ ነኝ ያለው ካሜራ ክፈት። ሪያል ማን አንተ ካሜራ እንድከፍት ፈልጋለሁ። ከዛ በኋላ እኔ አንድ ጥያቄ ጠይቃለሁ አንተን። እሺ
አንድ ነገር አነጻጽሬ እጠይቅሃለሁ። አንቺ ሚዩት አድርጊ፣ በመሀል እንዳትገቢ። እሺ ቀጥል። ድሉ ያንተ ነው ወንድሜ። እሺ አመሰግናለሁኝ። እኔ የሚገርም ነገር በህይወቴ ቲክቶክ ላይ ቪዲዮ አልወድም፣ በህይወቴ ማለት ነው። እኔ ስራ የምሰራው በካምፓኒ ውስጥ ነው። አይዲን እልክልሃለሁ አስፈላጊ ከሆነ። በካምፓኒ ውስጥ ነው የምሰራው። ሐዋላም አልሰራም። እኔ ቀርቶ የኔን ጓደኞች አገናኛለሁኝ። አንተ እነሱን መጠየቅ ትችላለህ። የስራ ልብሴንም አሁን አሳያለሁኝ እዚህ። እኔ እቺን ሰው እስከመፈጠሯ ማላቃት እሷ ይሄ ነው በስም ሸምጦ ይሄ ነው ባቴ እየተሻለ ነው እህቴ። እንደዚህ ያደረግሽን ሰው እስኪ አንቺና እኔ ያወራንበትን ስልክ እስኪ አቅርቢ እህቴ፣ አውጪው እስኪ አንቺና እኔ ያወራንበትን ስልክ አውጪው። መጥቼ ካንቺ ቤት ድረስ እኔ ብር ስቀበልሽ መረጃ አለሽ እንዴ? እኔ ሐዋላ ልካለሁ። ኤጀንሲ ነው፣ የኤጀንሲ ሰራተኛ ነው። ፈጽሞ ከእውነታ የራቀ ነው እያወራሻለሽ እህቴ። ተረጋግተሽ ሌባሽን ብትፈልጊ ነው የተሻለ የሚሆነው። ተረጋግተሽ ሌባሽን ብትፈልጊ ነው የተሻለ የሚሆነው። እኔም አፋልግሻለሁ፣ ምክንያቱም የኔንም ስም ስላጠፋ። እኔ በካምፓኒ ውስጥ ነው የምሰራው። አንዳንድ ጊዜ ካምፓኒ ሲዘጋ፣ ባለፈው በጦርነቱ ጊዜ ወደ ሰፕላይ ገብተና አይዳችንን ለጓደኛ ትልካለህ፣ ለደላላ ትልካለህ። ስራ ለማግኘት ኮሚሽን እየከፈልን ነው የምንገባው ስራ። የዚያኔ አይዲ ማን ላይ እንደሚቀር አታውቀውም። ስለዚህ በእኔ አይዲ ያጭበረበረ ሰው ካለ እኔም ስለማልፋታው ነው። ከምንም በላይ በሞራሌ ነው የመጣው። እኔ ጋር ያወራሽበት ስልክ አለ፣ ስልክሽን ተናገሪ፣ ንገሪው እስኪ። ቮይስ ሪከርድ ካለሽ አሳዩ፣ ለመብረቁ አሳዩ። ሙሉና ያወራንበት ካለ መብረቁና እኔም ያወራንበት ካለ መብረቁ አውጣው ስልካችንን። እሺ ሙሌ ስልካችን ቆይ ስልክ ለምሳሌ እኔ 4 ስልክ ሊኖረኝ ይችላል። ሁለቱን ቆይ አንቺ ሚዩት አድርጊ። ሁለቱ የኔን ሰው የሚያውቀው ይሆናል። ገባ አይደለ? ሁለቱ ድብቅ ይሆናል። እንዴት እናወጣዋለን? አሁን አውጥቼ ያሳያል። አሁን ድምጻችሁ እንዴት ተመሳሰለ? አሁን ለምሳሌ አንድ ያንተ ቮይስ ከፍትላለሁ፣ ህዝብ ይመሰክራል። አንደኛ ድምጻችሁ መመሳሰሉ ነው። አይ እኔ ካልክ ራሱ እሷን ብቻ አይደለም ሌላ ሰው ከሆነ በአንተ አይዲ፣ በአንተ መታወቂያ፣ በአንተ ፎቶ በጣም ብዙ ሰው እያጭበረበረ ነው። ስለዚህ ልጁን የማፈላለግ የእሷ ብቻ አይደለም ያንተ ፋንታ ነው የሚሆነው። ይሄን ድምጽ እንክፈተው። ይሄ ያንተ ፋንታ ነው፣ የኔ ፋንታ ነው። ይሄ አንተ ድምጽ ነው። አንዴ ልክፈተው እና አዳምጠው። የሚገርመን የራሱ ቪዲዮን አላየሁትም ነበር። ትናንትና ነው ከስራ ስወጣ ማታ ደግሞ ግብት ስል እሺ ወንድም መረቁ እንዴት ነው? እና ይኸውልህ በጣም ነው ያዘንኩት። የሚገርመን የራሱ ቪዲዮን አላየሁትም። ይሄ አንተ ድምጽ ነው አይደለ? ይሄ አንተ ድምጽ ነው በትክክል። በቃ ሁለተኛውን ልክፈተው ደግሞ። አዎ እንዴት ነህ? ምን አዲስ? እኔ ራሱ ባልየውንም ጠዋት ነግሬዋለሁ። ሄደው እንትን እንዲል እኔ እኮ ፈርቼ ነው እንደዚህ ነው። ይሄ ድምጽና ይወቱም ነበር። እሺ ወንድም መረቁ እንዴት ነው? እና ይኸውልህ በጣም ነው ያዘንኩት። የሚገርም ግን ያለውን ነገር አስመልክቼዋለሁ። ዛሬም ሰላም ወንድሜ እንዴት ነህ? ምን አዲስ? እኔ ራሱ ባልየውንም ጠዋት ነግሬዋለሁ። ሄደው እኔ ራሱ ቪዲዮን አላየሁትም ነበር። ትናንትና ነው ከስራ ስወጣ ማታ እንዲል እኔ እኮ ፈርቼ ነው እንደዚህ ነው ደግሞ ግብት ስል ጓደኞቼ ናቸው ደውለው እንደዚህ ብሏል። ግን ያለውን ነገር አስመልክቼ ምንድን ነው ይሄ ነገር ብለው ማለት ነው። እሺ እንደዚህ እየቀያየርኩ የምከፍታቸው የተለያዩ ድምጾች ናቸው። የእሱ ድምጽ አሁን ዳይሬክት እኔ ነኝ ብሎ የመጣው፣ አሁን ደግሞ እኔ አይደለም የሚለውን ግለሰብ ድምጽ ነው ስከፍታቸው የነበረው። እሺ ይሄ ድምጽ አይመሳሰልም የሚል ይበዛል፣ ከስር አይመሳሰልም የሚል ይበዛል። ኦኬ አንተ አይዲህን የሰጠው ሰው አካል አለ ወይስ የለም? አለ። አይዲ መቼም የምትኖረው ጓደኛ ጋር ነው። ጓደኛ ጋር ስትኖር ከአንድ ካምፓኒ ስንባረር እዛኛው ካምፓኒ ስራ ለመግባት ለደላላ አይዲ እንልካለን። አይዲ ቀድሞ ነው የሚቀበሉን። አይዲ ከላክን በኋላ ነው እነሱም እንደመተማመኛ አድርገው እኛን ቶሎ የሚሉን። ከዛ ስራ ስንገባ ነው መጀመሪያ ላይ ነው ኮሚሽን የምንከፍለው። መጀመሪያ ላይ ነው የምንሰራው ኮንስትራክሽን። እያንዳንዷ መረጃ አሳያለሁ። እያንዳንዷ እመቤቴን ነው የምልህ። በሃይማኖት ድርድር የለም። ከማልኩ ነው ሰሜን። እኔ አሁን አንቺ ጋር እንደዚህ 1.5 አልሽ ምናምን ብቻ አይደለም። በኔ አይዲ ያጭበረበረው ማአሰው አለ እያልከኝ ነው ወንድሜ መብረቁ። ስለዚህ ይሄ ልጅ ያለው ዱባይ ነው።
በጋራ ሆነን ይሄን ልጅ ልንፈልግ ልታፋልጉኝ ይገባል። በስሜ ላይ ነው የመጣብኝ። ከምንም በላይ ተናድጄ ዛሬ ስራ አልገባሁም። እውነቱን ስነግርህ እግዚአብሔርን ነው ስራ አልገባሁም ዛሬ ተናድጄ። ትናንትና ማታ ጓደኛ ደውሎ ቪዲዮ ምንድነው ብሎ እንትን አለኝ ከስራ እንደመጣሁኝ። አሁን ተናድጄ ዛሬ ስራ አልገባሁም። የስራ ካርድ አለኝ ያሳያለሁ። ካርዱን አሁን ማሳየት እችላለሁ። የስራ ካርድ አለኝ የዛሬው ክፍት ነው ማሳየት እችላለሁ። በውስጥ ልክላለሁ አስፈላጊ ከሆነ እኔ ምን ማለት እንዳለብኝ ሁላ አላውቅም። ምን ማለት እንዳለብኝ በህይወቴ ራሴን ቲክቶክ ላይ መፖስት የማልወድ ሰው ነኝ። በህይወቴ አልወድም፣ ቪዲዮ አልወድም። በቃ አይተው ከሆነ ተከታይም ያለኝ ዛሬ እንደውም 30 ነው 40 ጓደኞቼ ሁሉ በቃ በጣም ሲገርማቸው ነው ፎሎ እያደረጉኝ የመጡት። ስለዚህ እህቴ ተረጋግተሽ በሰከነ መንፈስ ራስን የማጥፋት ሰውን እንትን የማለት ብቻ ሳይሆን ረጋ ብለሽ በሰከነ መንፈስ ያንቺንም ገዳይ የኔንም ገዳይ አሁን እኮ በህይወታችን የመጣ እኮ ነው። ያንቺንም ገዳይ የኔንም ገዳይ አብረን ከወንድማችን ከመብረቁ ጋር ሆነን ልንፈልግ ነው የሚገባው። እኔም ዱባይ ነው እዚህ ነው ያለሁት፣ ዱባይ ነው ያለሁት። እኔ በእኔ አይዲ ወጣ ካለ በእኔ አካውንት የገባ ብር ካለ ኢትዮጵያ ድረስ እጃ የባንክ ስቴትመንት ሁሉ ማምጣት እችላለሁ። በእኔ አካውንት የገባ ካለ ስለዚህ ወንድማችን መብረቁ ደግሞ ይሄን ነገር እስከ ጫፍ እንድትይዝልኝ ይፈልጋሉ። ጊዜ መስዋዕት አድርጋል። ጊዜ መስዋዕት እያደረክ ነው እናውቃለን። አንድ ደቂቃ ባለው ዋጋ አላት። ይሄን ደግሞ በጋራ አብረን ሀውቱ ከበር የሚለውን በጋራ ልንወያይ እንችላለን። ችግር የለውም። ግን ይሄ በህይወታችን የመጣ ነው። በተለይ በእኔ በህይወት የመጣ ነው። ከምንም በላይ ነገ ሌላም ሰው እኮ ነገ ሊመጣ እኮ ነው። እሺ ያንተን ቪዲዮ ፖስት ካደረኩ በኋላ ልጁ ዘግቷል። ልጁ ሁለቱም ስልኩን ዘግቷል። በፊት 1 ደቂቃ የማይቆይና ሜሴጅ ቶሎ አክሴፕት የሚያደርግ ሰውና የሚመልስ ሰው ነው። አሁን አንተ ላይ ቪዲዮ ከሰራው በኋላ ሁለቱም ስልኩ ዝግ ነው። ገብቷል አይደለ? ስለዚህ ይህ ግለሰብ ስልኩን የዘጋው አውቆ ነው ማለት ነው አይደል? የቅርብ ጓደኛ ሊሆን ይችላል አይደለም? እስኪ የቅርብ ጓደኛ ለምሳሌ አይዲ ላክለት ነው በቁጥሩ ይወጣል። የሚገርም ነገር በጣም ሙኒት ምንም ለታም ቋንዴ ጠብቀኝ። ለሙኒት ወይንም ለታም አድርገው ደግሞ አልመጣ። እሺ ሶሪ ለሙኒት ወይንም ለታም ሼር አድርጉልኝ ጋይስ። በሁለቱም ስልክ ቁጥር ፎቶ ማውጣት ይችላል። ልጁ ሙኒት ገስት ላይ ናት ሳራጋ። እሺ ሁለቱንም ድምጻቸው በስልክ ቁጥሩ አይዲ ይወጣል የሚል ሰው አለ። ዋዲ ያስገባታለሁ በታለች ማለት አንድ ያልገባ ነገር አለ። እኔው ወንድም አሁን ለምሳሌ እኔ የሆነ ብር አሁን ያንተ መታወቂያ ፎቶ ቢኖረኝ ማለት ነው ለአንተ ብር ባስገባለህ በፎቶ እኔ ብር ማውጣት አልችልም እኮ። አይቻልም ማለት እውነት ነው። አሁን ለምሳሌ ያንተ መታወቂያ እሱ አሁን ስራ ሲፈልግ እኔ አሁን ስራ ሲፈልግ አይዲን የምልከው ፎቶ ነው እንጂ አይዲን አልሰጥም። ያ ማለት ብር ከገባልኝ እኔ ነኝ ማውጣት የምችለው። ፎቶ የአይዲ ፎቶ ስላለኝ ብቻ ብር ማውጣት አልችልም። በፎቶ የምናምን ተጠቅሞበታል የሚለው ይሄ ትክክል አይደለም። ይኸውልሽ እንደዚህ ነው 1.5 ሚሊዮን ብር ሲቀበላት አይዲን ላክልኝ ብላ አይዱን አስልከዋለች። የላከላት አይዲ የዚህ ልጅ አይዲ ነው። ስለዚህ እሷ በአይዲ ያስገባችለት መስሎኝ ነው። እሺ በቃሽ። በአይዲ አይደለም አይዲውን የተቀበለችው ማስተማመኛ ነው። ልጁን እኮ በአካል አይተዋል። እሱ እንደሚለው እኔ እንደዛ ልካ ከሆነ እሱ ነው ማውጣት የሚችለው ፎቶ እንትን ላይ ቀለም ሊቀባ ይችላል፣ ከብቶች ሊጠብቅ ይችላል፣ ምንም ሊጠብቅ ይችላል። ግለሰቡ ግን እኔ ደላላ ነኝ ብሎ ነው የተቀበላት። ሲቀበላት እኔ አሁን ስራዬ ምን እንደሆነ አታውቁም አይደለ? ሌላ ስራ እየሰራው ያለ ስራ ይሄ ነው ሊል ይችላል። እሱ ምስክርነት አይሆንም። ኤጀንሲ ውስጥ ሲሰራ አናውቀውም። ያን ልጅ ግን እኔ ኤጀንሲ ነኝ ልጆች አመጣልሻለሁ ብሎ ብሩን ስለተቀበላት ነው። አሁን ይሄ ልጅ አይዲውን ለማን እንደሰጠ አንደኛ ማስታወስ አለበት። ይችብቻለች ሌላ 800 ሺህ የተበላች ይላል። እሷንም ላቀርባት ነው በማን በዚህ ልጅ መታወቂያ። ስለዚህ እንዴት ነው እንደረጋገጠው? ከቅርታ እሺ ወንድሜ ነው ያልከው ወንድማችን ቀጥል። አንዴ ልና እሺ ላንተ ነው ወደረው
ለሙኒትና ለታምራት በመጀመሪያ በጣም ነው የምታሳዝኘው እንደዚህ አይነት ነገር ስለተፈጠረብሽ አምሶሪ በጣም ነው የማዝነው። ሲቀጥል አይዲውን የት ለማን የሰጠው የሚለው ነገር አይዲን የት ሰጠው የሚለው ነገር ጭራሽ ጥያቄው ሊመለስ አይችልም። እንደነገረ ነው በዚህ 2-3 ወር ውስጥ የስራ ማጣት ችግር ስለነበር በቀን ለ3-4 ደላላ ነው የምትልከው። ልጅቱ ደግሞ እያወራች እንዳለችው ልጁ ስራ ያስገባን ነው የምትልህ። ዳት ሚንስ እሱን ስራ ሊያስገባው የሰጠው ደላላ ነው። እሱን ደላላ ደግሞ ብዛታቸው የተነሳ እከሌ ደላላ ነው ብሎ ሊነግር አይችልም። ልጅቷ ልጅ ያለችው ልጆች ያመጣሉ ታፍታፍ ይላል ግሩፕ ሁሉ ያለው ነው የምትለው። አሁን እዛ ከግሩፕ ውስጥ ያሉትን ሰዎች አውጥታ ስልኩ ካላት አንድ ሰው ኢቭን ፕሩፍ ካላት ከግሩፕ ውስጥ እነዛን ሰው ብታቀርብ ይሄን ሰውና ያንን ሰው ያውቁታል። ሲቀጥል ሐዋላ ላለችው ሐዋላ አይሰራም፣ ኮንስትራክሽን ነው የሚሰራው። ሲጀመር ድራይቭ አያደርግም፣ ላይሰንስ የለውም። በቃ የተሸወደችው ልጅቷ ልጁን በአካል ከና አታውቀውም። ያው የደላላ ነገር ታውቀዋለህ። 10 አድሬስ ነው ያለው። የሱ አይዲ ስላለው ብቻ የወንድሜ አይዲ ስላለውና የወንድሜ ፎቶ ስላለው ብቻ ማስያዣ ስጠይ ስትለው የወንድሜ ልኮላታል። እሺ የኢትዮጵያ አካውንቱን ያስገባሽበትን አምጪ። በጣም አጭር ጥያቄ። የኢትዮጵያ አካውንት ቁጥሩ ሙሉ ፈንቴ የሚል አካውንት ቁጥር ብር ያስገባሽበትን አሁኑኑ እዚህ ጋር አውጪ። ከና አታውቀውም እኮ ድንብር ብር ብላለች እሷ ራሱ። እንደዚህ ስለተፈጠረብሽ አም ሶሪ። ሴት ልጅ ነሽ፣ በጣም ነው የምታሳዝኘው። ግን ያለ ሰው ደግሞ ያለ ስራው ስራ ሲሰጠው በጣም ነው የሚያሳዝነው የሚደብረው። እኛ ዞሮ ዞሮ አንቺ ብታዩም ይሄን ልጅ አንተውም ስልኩ አለ መብረቁ ኢንፎርሜሽን የተቀባበልክበት መረጃ አለ። እኛ ልጁን አንምረውም። በዚህ አጋጣሚ 1400 ሰው አላችሁ እዚህ ሀገር። የሚያስጠላው ነገር ሲም ካርድ አውጥታችሁ ለሌላ ሰው መስጠት ምን ያክል ዋጋ እንደሚያስከፍል በዚሁ ማወቅ አለባችሁ። አሁን ይሄ ልጅ አይዲ የለንም አድራሻ የለንም፣ ግን ይሄን ስልክ ቁጥር ያወጣለትን ሰው እንይዘዋለን። ይሄን ትምህርት እንድትወስዱ እፈልጋለሁ። እዚህ 1400 ያላችሁ ሰዎች ማለት ነው። እና ማለት የፈለኩት ይሄን ነው። ልጅቷ አሁን አይ ቲንክ የተረዳች ትመስላለች። አልተረዳችም። ፎርዋርድ መሄድ የምትፈልግ አይነት ነገር የምትጠይቀው ነገር ካለ አሁንም ልትራጥራች የምትጠይቀው ነገር ካለ ሌላ ሰው የሚያረጋግጥላት ሰው ታስገባ። ከነ አይ ቲንክ አታውቀውም፣ ከነፊቱም አታውቀውም፣ አይታም አታውቀውም። ማየቷን እሷ ናት የምታውቀው ወንድሜ። አላየችውም ሳይሆን ማለት ያለብህ ያየችው ሰው ይሄ ነው ወይ ምናምን የተለያዩ ጥያቄዎችን መጠየቅ ትችላለህ። ትክክል በእሷ አይዲ ተጭበርብራ ከሆነ እሱ ራሱ ልጁ ራሱ በጣም ይሄን ነገር ሊያስብበት ይገባል። ከላይ ወንድማችን ከሆነ አሁንም ስቲል እስካሁን ድረስ እሱ ነው እያለች ነው። እስኪ ሌላ ሀሳብ የምንፈልገው መሰላችሁ 2 ስልክ ቁጥር አለው። በ2 ስልክ ቁጥሩ ፎቶ መገኘት ይችላል ወይ ማንነቱን መታወቅ ይችላል ወይ የሚለውን ዱባይ ውስጥ ያላችሁ ሰዎች ብቅ ታደርጉልናላችሁ። እናት አንድ ሚውታንሺ ለሙኒት ሼር አድርጉልኝ ጋይስ። ለሙኒት መብራቱ ጨርሻለሁ። መብራቱ ባላት ስሚ ይሰማል። ሀጂ ቤስት ቆይ አንዴ ይሄን ነገር የሚያጠራልን ሰው አለ። ጠብቅ። ሀጂ ቤስትን አስገቡት። ሀጂ ቤስት ይሰማል? ወንድማችን ትንሽ ጠብቅ። ይሰማል። ቆይ አንድ ጊዜ ተረጋጋ። እዚህ የላኩልሽ ነገር አለ በዋትስአፕ ግቢና ይሁን። እሺ የት አሁን እንደሰማሽው ነው። በእኔ አይዲ ተጠቅሞ ሊሆን ይችላል እንጂ እኔ አይደለሁም እያለ ነው። በድጋሚ የምትይው ነገር ካለ ድል ደስ ምን መሰለህ፣ አሁን መጀመሪያ ላይ ልጁ ተገነባብራለች የማታውቀው ሰው እያለ ነው። ሚዲያ ላይ ላይቭ ላይ 10 ዓመት ጨርሼ 11ኛ ዓመቴ ነው። ሰዎችን ሪፖስት ሼር በማድረግ በመተባበር ሰው በመርዳት እንጂ በውስጥ መስመር እንጂ እኔ አንድም ቀን ቪዲዮ ወጥቼ ማክቴት አይደለም። እኔ የመዳም ቤት ሽንት ቤት አጣቢና ብረት ድስት ጠራጊ ነኝ። ቤተሰብ ደካማ ቤተሰብ ረጂ ነኝ። አንድም ቀን ቪዲዮ ወጥቼ አላውቅም። እንደዚህ ህዝቡን ከማያት ውጪ ታይቼ አላውቅም። የእውነቱን ለመናገር አንዳንዴ የሰው ክፉ
የቀን ክፉ የለውም የሰው ክፉ እንጂ አንዳንዴ ወንድማችን ያልነው እህታችን ያልነው እንደ መካሪ ሰው ሆኖ የተጠጋ የሰው ክፉ አለ። ግን በእኔ የደረሰው በመላ ኢትዮጵያ በመላ ዓለም አይድረስ። እኔ ሰው ማርያም ብሎ በዚህና መሳለቂያ ከባድ ነው። ለኔ የምናገረው ቃል የለኝም። ይሄ ልጅ ለኔ ብቻ ሳይሆን የበደለኝ ሌላም ከጀርባ እህቶቼ የሚያለቅሱ አሉ። እኔን ብቻ አይደለም ያስለቀሰው። እኔ 8 ወር ነው አሁን ልጁ ያለ ምንድነው 3 ወር። ይሄ ሳሩኩ ከመጣ በኋላ ነው አይዲያችን ሼር እያደረግን ያለ ነው። ውሸት ነው። እኔ የጀመርኩት ህዳር ውስጥ ነው፣ ጥቅምት ውስጥ ነው ይሄ ልጅ ፕሮሰስ ማድረግ የጀመረልኝ ጥቅምት ውስጥ ነው። ጥቅምት 20 ምናምን የላኩልክ አካውንት የተከተተበት የገንዘብ የተከተተበትን እንዳለ ልኬልሃለሁ። ከዛ ጀምረን ከጥቅምት ጀምሮ ነው ህዳር መግቢያ ላይ ጀምሮ ነው ይሄ ልጅ ፕሮሰስ ማድረግ የጀመረ። ፌክ ቪዛ እየወጣ ኤርፖርት ሲከት መጨረሻ ላይ ቪዛውም ተነጠቀ። የገባው ልጅ ማለት እስከዛ ተደብቆ ሄዷል ተብሎ ተደብቆ አዲስ አበባ ላይ ነው የሚኖረው። በእኔ የደረሰው በመላ ዓለም አይድረስ። ወንድም ብለን ሰዎች እየማልን ሰውን በቁም የምንቀብር ሰዎች የመዳም ኩሽና እየጠረግን ልታስለቅሱን የምትጥሩ ደላላ ተብዬ ወይም ኢትዮጵያውያን ወንዶችም ሆኑ ሴቶች ለሰው እንባ ስበው የሐዘን ስበው የምትሆኑ ሰዎች እግዚአብሔር እኔ እንጃ ምን እንደምላችሁ አላውቅም። በየቤታችን እግዚአብሔር ፍርዱን ይፍረድ፣ አላህ ፍርዱን ይፍረድ። ከዚህ ውጭ ምን ምለው ነገር የለም። እኔ አይደለም ሚዲያ ለወጣተውና አንድ ቀን እናንተ ሪፖስት ላደርግ እችላለሁ። በስራችሁ እያንዳንዳችሁ ፎሎ አደርጋለሁ። ሪፖስት ምናልባት ፎሎ ያደረኩት ጥቂት ሰው ሊሆን ይችላል። ያ ማለት እኔ በምትሰሩት ስራ ልረዳ ይችላል። ገንዘብ መስጠት ባልችል በገንዘብ እንኳን ደረጃ አልረዳሁትም የምለው ማንም የለም። እዚህ ሚዲያ አማቃችሁ ትልልቅ ተባለ ያልደረሰበት ቦታ የለም። አላህ በሚያውቀው ወይም እግዚአብሔር በሚያውቀው ልጁን አይተሽው ታውቂያለሽ? በአይንሽ አሁን በድጋሚ ጠይቅሽ ይሄ ልጅ በአካል መጥቶ ያውቃል? እኔ በጥቁር መኪና ነግሬያቸዋለሁ። አሰሪ በሽተኛ ነህ ከኋላ ተከትለው ነው የሚወጡት። ገንዘቡን ሰጥቼ ያው ያስተላልፍልኝ ለጊዜው ታማኝ ሆኖ ከስተጀርባ አጭበርባሪዎች ሞልተዋል። እኔ ልጅ ነው ለማለት ብዙ ጊዜ ቆመን አናወራም። ኮንትራክት የምንሰራ ሰዎች ቆመን የማውራት እድሉ የለንም። ገንዘባችንን እንሰጣለን፣ አካውንት ሼር እናደርጋለን፣ አየር ላይ ሼር ያደርጉልናል። ያ በዛ ታማኝነታቸው ገንዘብ እንሰጣቸዋለን። አመነን እሺ ሪያል ማን ኒውታንሳ መጀመሪያ አንተ ኒውታንሳ ወይ ይሄ ልጅ ወንድምህ ነው አይደል? ወንድሜ ነው። አዎ ትልቅ ወንድሜ። ስም ማን ነው አንተ? አብርሃም። አብርሃም ማን? አብርሃም ሰጠ አብርሃም ሰጠ። የሱስ ስም እኮ ሙሉ ሰው ፈንቴ ነው። እንዴት ነው ታላቅ ወንድምህ ነው? መልስ እንጂ በአያቴ ነው የምጠራው። እሱ የእናቴ ትልቅ ወንድም ነው። እኔ ደግሞ አብሬ ነው ያደግኩት እና እንደ ወንድም ነው ወንድሜ ነው እንጂ የምለው አጎቴ አይደለም። የእናቴ ትንሽ ወንድም ነው እሱ። ምንም እሺ የሱን አያት ስም ዝምድና የሚገናኝበትን ምንድን ነው አወጣሽው እንዴ? ወደ ያወጣሽው ምን አንዴ እድርስ ሰጥሽ ታወሪያለሽ። ይኸውልህ ይሄ ማለት ነው ይኸው የላክበት አካውንት ታውጣና ታሳይ መረጃ ስላለ ነው። አስልቴ ነው ስሙን ንገሪኝ። ባለ አካውንት ወሰን ስሙን ነው መናገር ያለብሽ ደረጀ ያሚ ሐዋሳ በዚህ እስከ 1 ሚሊዮን ገብቶበታል በዚህ አካውንት ላይ። ቆይ ደረጀ ማን ነው? እሺ ቆይ አንዴ ወደዛ አልገባንም። አሁን ለእንትና ሼር ብታደርጉልኝ ጥሩ ነበር። ለሙኒትና ለታሜ ሙኒት ገስት ላይ ከሆነች ሙኒት ሙኒት ብላችሁ ጥሯት። ለምን እንደፈለግኳት ነግራችኋለሁ። በስልክ ቁጥር ፎቶ አይዲ ይወጣል አይወጣም የሚለው እዚህ ሀገር አሁን ይወጣል። እሺ ታላቅ ወንድሜ ነው ያልከው አጎቴ፣ አሁን ደግሞ አጎቴ ነው እያልከው። ታላቅ ወንድምና አጎት በምን ይገናኛሉ? ወንድማችን መብረቅ ወይ ወላ አብረን ነው ያደገው። እኔ እነሱ ጋር ነው ያደግኩትኝና አጎቴ አልልም እኔ ወንድሜ ነው የምለው። አጎት አንልም እኛ። የማዘር ትንሽ ወንድም ነው እሱ። እኔ ግን አብሬ ነው ያደግኩት እና አጎት ስል እኔ ያራቁ ስለሚመስለኝ እንደዛ አጎት ብዬ ጠርቼ አላውቅም። እንደ አጎትም አይደለንም። እሺ ሙሉ ሰው ፈንቴ ይሰማል።
ይሰማል። አዎ ይሰማል። አንተ የእናት ወንድም ነው ወይስ የአባት ወንድም ነው? አብርሃም የእህቴ ልጅ ነው። እኔ ደግሞ ለሱ የእናቱ ወንድም ትንሽ ወንድም ነኝ። እናቱ ማነው ስሙ? አረጉ ማለት አረጉ ፈንቴ። ስለዚህ ለእሱ አንተ አጎቱ ነህ፣ ግን ያው ወንድም የሚለው ትንሽ ስለሆነ ለእሱ አጎቱ ነኝ። አብረን ስላደግነ አለ አይደለ ካለን ፍቅር ካለን እንትን የማህበራዊ መስተጋብር አንፃር ትልቅ ትንሽ የምንባባለው በዛ ልክ ነው። ስለዚህ አሁን እሷ እህቴ እያለች ያለችው ምንድነው በመኪና መጥተው ነው እያለች ያለችው። እዚህ ሀገር ማንኛውም ቤት በር ላይ ካሜራ አለ፣ ማንኛውም ቤት። ስለዚህ በቻለችው መጠን ብሩን የሰጠችበትን ቀን አስታውሳ ካሜራውን ቼክ እንድታስደርግ ፈልጋለሁ። መኪናውም መቼም ያለ ታርጋ አይሄድም፣ ታርጋውንም ምን መኪናውም ታርጋ በዚያው መረጃ እንድታወጣ ፈልጋለሁ በዛ ልክ። ምክንያቱም ካሜራ የሌለው ቤት የለም እዚህ ሀገር። አገራቶቻችን አንተ የመጣበትን መኪና ታርጋ ትዝ ብሏቸው ፎቶ ያነሱ። እንደዛ ሳይሆን ሜቢ ካሜራ ካለ ነው ካሜራ ከሷ ትክክለኛ መረጃ ሊኖር የሚችለው ገብቶሃል አይደለ? በአካል አይቼዋለሁ ካለች የአይን ምስክርነት ብቻ ነው የምትሰጠው። እሱ እንደ መረጃ አይጠቅመንም። ነገር ግን የ1.7 ሚሊዮን ብር ብቻ አይደለም፣ በጣም ብዙ እህቶች ስላሉ አንተ እንደዚህ በአይድህ ብዙ ግለሰቦች እየተጭበረበሩ በመጡ ቁጥር አንተ ዕዳ ውስጥ እየገባ ነው። ይሄ ልጅ አፈላልጎ የመያዝና ያለ መያዝ ያንተም ኃላፊነት መሆኑን ማወቅ አለብህ። ምናልባት እቺ ልጅ አይዲህን ልኮላት ገባርለ ኤጀንሲ ሳይሆን ኤጀንሲ ነኝ ብሎ ፌክ አካውንት እየላከ እየበላት ያለ ልጅ ሊኖር ይችላል። አንተን ያለውን ካልክ ግን በዚህ ጉዳይ ተጠያቂ ነው። ገብቶሃል አይደል? ተጠያቂነት እየጨመረ ነው የሚሄደው። እቺ ሴት በመሆኗ ወንድ ከሆነ ለምሳሌ ወደ ቤተሰቦች ሊሄድ ይችላል፣ አስቀያሚ የሆነ መንገድ ሊጓዝ ይችላል፣ ገንዘብ ነውና። እና አሁን እንዴት ነው ይሄ ልጅ የምናገኘው? ሌላም ሴት አለች፣ እሷም ለብቻ ልጠራት ነው። እንዴት ነው የምናገኘው? ላንተ ሙሉ ሰው እዚህ ጋር አንድ ጥያቄ ልጠይቅ እስኪ። ይሄ ልጅ አይዲን ሲልክላቸው ለሷም ይሁን ለሌሎቹ በአይዲ ነው ብር እያስገቡ ያሉት ነው? አይዲን እንደማስያዣ ነው እየተጠቀመበት ያለው? ወደ ኢትዮጵያ ገንዘብ የሚልኩ ሰዎች በአይዲ ገንዘብ አያስገቡም። የሚያስገቡት በመሰጣቸው አካውንት ነው። ያ ግለሰብ ይሄን ስራ እሰራለሁ ባለ ሰዓት እንደ ማስያዣ አይዲ ወይንም ፎቶ ነው የሚጠይቁት። አይዲ ሲጠይቁ አይዲ ላክልን ሲሉ አይዲ ይልካል። ለምን? አንድ ግለሰብ አይዲውን የትም ቦታ አይጥልም። የትም ቦታ ለማንም መስጠት የለበትም። ማታ ስምን ራሱ ማሳየት የለበትም። የህግ አካል ካልሆነ በስተቀር ያገኘው ሰው አይዲ ይላካል አይላካል። ይሄ ለአረብ ሀገራቶቻችን ብቸኛው ማስተማመኛቸው እሱ ነው። አይዲ ላክልን ነው የሚሉት። አይዲ ይላካል። አይዲን የሚልክላቸው ሌላ ከሆነ ወይ ጓደኛ ነው ወይ አብሮ የሚሰራ ነው። ምንም ጥያቄ የለም። ከዛ አያልፍ። ለደላላ ለቢሮ ብትልክ ራሱ ቢሮዎች ለማን ይልካል? አንተ ካልሆንክ ያተቀርብ ሰው ነው ሊሆን ይችላል። ገብቶሃል አይደል ወንድሜ? ድምፁ ሰምተዋል? ገብቶኛል። ይሄንን ግለሰብ የምናገኘው በአንተ መንገድ ብቻ ነው ወንድሜ። ለምን? እኔ አሁን የጃጓር አይዲ የለኝም። ከእኔና ከሱ በላይ የሚቀራረብ የለኝም። አይዲውን የምትልክለት አይዲ ፎቶ አንስተህ የምትልክለት ግለሰብ አንተ ልታውቀው የሚገባ ግለሰብ ነው። ገብቶሃል አይደል? የብዙ ሰው አይዲ እኔ ጋር አለ። አሁን ለምሳሌ ያንን አይዲ ለማንም ማሳለፍ አልሰጥም። ብሰጥ እኔ እንደሰጠው ያውቁታል። ይኸውልህ እዚህ ጋር ምን ላይ ስሰጥ ማለት ነው። እኔ አሁን በነገራችን ላይ ስራ አጥ ስትሆን በጣም ይከብዳል። ስራ ስታጣ ማለት ነው። በቻልከው መጠን ስራ አለ የሚልህን ማህበረሰብ አምነን ነው አይዲ የምንልከው። ስራ አለ የሚለው አጭበርባሪ ኦንላይን ላይ እያየሁ ነው። ስራ አለ ባለ ቁጥር አይዳችሁን ፓስፖርታችሁን ላኩ ይላል። እንደውም አይዲ ቀርቶ ፓስፖርት እየላኩ ነው። ስለዚህ የምንልክላቸው ሰዎች ብዙ ስለሆኑ የትኛው እንደሆነ እኔም እያጣራሁ ነው በቻልኩበት መጠን። ምክንያቱም የኔም ጥላት ስለሆነ የሷ ሳይሆን የኔም ጥላት ስለሆነ ሰውየውን ማወቅም ስለምፈልግ አንቺም ታፈልጊኛለሽ። ስልክ ቁጥሩ አለሽ። በስልክ ቁጥሩ ማለት ሙኒት ነው ስትላት ነበር መብረቁ። ሙኒት ትምጣና በስልክ ቁጥሩ ፎቶ ሊወጣ ስለሚችል ከቻለች እሷ ትርዳና። ሀጅ አለ። ሀጅ በዚህ ጉዳይ ላይ ሐሳብ ሰጥ እስኪ። ሀጅ እስኪ ሁለት ስልክ ቁጥር አለው ግለሰቡ። በስልክ ቁጥሩ ምን አይነት መረጃ ልታወጣ ይችላል?
ሀጅ ፕሊስ እንትን ኮንክ ኦኬ እሺ ምንድነው ጥያቄውን ድጋሚ ንገረኝና ወይ በውስጥ ጽፍልኛል። አዎ ጥያቄው ምን መሰለህ? ይቺ ልጅ 1.5 ሚሊዮን ብር በዚህ ልጅ ፎቶ ተበላች፣ በዚህ ልጅ መታወቂያ ተበላች። ከዛ እስከ ነገ ክፍላለሁ ብሎኝ ወር ከምናምን ቀጠሮ ሰጠሁት። በወሩ ቢሮ ሰራውበት ተናድጄ ብሩን ስላልከፈለ። ይቺ ልጅ ቢሮ ሰራ 1 ብር አልተቀበልኳትም። 1 ብር ራሷ ትመሰክራለች። ግን ተናድጄ ነው። ለምን ቀጠሮ ቀጥሮ ሲያበቃ ያለ ቀጠሮ አለመገኘቱ አናደደኝ። ዝም ብሎ ሀተታ ሲያወራብኝ ፖስት አደረኩበት። ቪዲዮ ፖስት አደረግበት። ሁለቱን ስልክ ቁጥር ዘጋና ይሄ ልጅ እኔ አይደለሁም አይዲዮ እኔ ነው እኔ አይደለሁም ብሎ ወጣ። አሁን 2 ስልክ ቁጥር አሉ የተዘጉ፣ እስከ ትናንት የሚሰሩ የነበሩ የተዘጉ። ያ ስልክ ቁጥር ራሱ ገንዘቡን እመልሳለሁ እያለ ከኔ ጋር 1 ወር ከምናምን ያወራንበት ስልክ ቁጥር ነው። በዛ ስልክ ቁጥር የማን ስልክ ቁጥር እንደሆነ መታወቂያው ማውጣት ትችላለህ ወይ? ይወጣል አይወጣም የሚለው ማወቅ ስለፈለኩ ላከው በውስጥ አሁን እልክልሃለሁ። የሁለታቸውንም ስልክ ቁጥር ላክለት። መብራቱ የሙሉ ሰውንም የዛኛውን ልጅ እልከዋለሁ። እና ግን አንድ ጥያቄ አለ። በየትኛው ባንክ ነው ያስገባችለት? በኢትዮጵያ ያስገባች። በኢትዮጵያ ንግድ ባንክ እና በእሱ ስም ነው? ኢትዮጵያ ንግድ ባንክም በሱ ስም አይደለም። ንግድ ባንኩ በዚህ ልጅ ስም አይደለም። ለምን አብዛኛውን እዚህ ዱባይ የሚኖሩ ግለሰቦች በስማቸው ባንክ አካውንት አይከፍቱም። ተንቀሳቃሽ ስለሆነ አሁን የምልክልህ እነዚህ 2 ስልክ ቁጥሮች ማለት ነው። አጂ ልጁ ያኛው ልጅ እስከ ትናንትና ድረስ ሲደራደርባቸው የነበሩ ስልክ ቁጥሮች ናቸው። ኢንቦክስ ነው ያረክልኝ? በዋትስአፕ ላይ የለህም እንዴ? ኦኬ። አይ ቢዝነስ ዋትስአፕን አጥፍቼዋለሁ። እስቲ ቆይ አሁን አየዋለሁ። ባባዬ ልንገርህማ አይሰራም። በሌላ ክሌ ዋትስአፕ ኦንላይንም የለም ቀጥታም አይሰራም። ግን ልንገርህ እኔ አሁን ማለት ነው እያስተጋባ ነው እኔ ነኝ ሚውት ያደረኩሽ ሀጂ። አሁን እኔ እዚህ ሀገር እንትን ያለ 150 ድርሃም ምናምን ከፍለህ በስም ሳይሆን እንደዚህ የሚሸጡ አሉ ሲም ካርድ። አሁን ሲም ካርድ በሲም ካርድ ሰውየው ቋሚ ሌባ ከሆነ ማለት ነው ሲም ካርዱ በራሱ ላይ ሆነ ይችላል ያደረገው። ሲም ካርዱ ያወጣው ሰው ነው የሚያዘው፣ ወይ ደግሞ ሲም ካርዱን ያለ መታወቂያ ገዝቶትም ከሆነ በሲም ካርዱ ላይገኝ ይችላል። አይ ዱባይ ያለ መታወቂያ የሚሸጥ ሲም ካርድ የለም። ዝም በይ። የለም ዱባይ የሰለጠነ ከተማ ነው። ኢትዮጵያ መሰለሽ ነው። እሺ ልኬልሃለሁ ወንድሜ ሀጂ። በውስጥ ላክል ቁጥሬን ተቀይሯል። ላክልሽ። አንድ ግለሰብ ሟች ቢኖር በሰው እጅ የተገደለ ሟች ቢኖር ያ ሟች የሆነን ግለሰብ መታወቂያ እዛ ቦታ ላይ አሻራ ጥሎ ቢሄድ ያ ግለሰብ መጀመሪያ ይያዛል። ይሄ ያለ ነው። እሺ ሊሆን ይችላል ላይሆን ይችላል የሚለው ማጣራት ደግሞ ግዴታ ነው። ያ ባለመታወቂያ ደግሞ ተይዞ ይቀርብና ምርመራ ይደረጋል። እንደማንኛውም ይህ ግለሰብ እሱ ካልሆነ ይህ ልጅ መያዝ አለበት። በዚህ ፎቶ እያጭበረበረ ስለሆነ እኔ እስካሁን እሱ ነው አይደለም የሚለውን አልወሰንኩም። ተግባባን አይደል? አልወሰንኩም። ምክንያቱም የሚወሰነው ምንድነው? ይሄን ብር ያጭበረበረው ግለሰብ ወይ መያዝ አለበት። ኦኬ አሁን በዚህ መንገድ የሚጣራ ከሆነ ሀጅ መልሶ ይሰጠናል። ሴቭ ላድርግና ቁጥር እንደሆነ ላክለት። ግን እንዴት ዛሬ ስልኩን ዘጋ? 2 ወር ሙሉ ስልኩ ክፍት ነበረ። 2 ስልኮች እንዴት ዛሬ ዘጋችሁ? ናችሁ? እንዴት ነው መብራኩ? ደህና ናችሁ? እንዴት ነው ወንድሜ? ደህና ነህ? አለን። ምን ወንድማችን ሐዋላ ላኪ ነው? መታወቂያውን ለሰው ሰጥቶ ነው እየሰማው ነበርና
እሷ በሱ አካውንት ልካ ነው ወይስ ምንድነው? እሱ ትንሽ ግልጽ ብታደርጉልን አዳዲስ የሚገቡትም ስላሉ። እሱንማ ሀጅ ማነው ልጅቷ በአካልም አይቼዋለሁ ያለች አካል መጥቶም አይቼዋለሁ። ሰው ላስመጣልሽ ብሎ ይሄ ልጅ በላኝ ያለች ነው 1.5 ሚሊዮን ብር የዛሬ 3 ወር አካባቢ ጀምሮ ሳስማማቸው የነበረው በውስጥ ከዛ ትናንትና ቃሉን ሲያፈርስ ቪዲዮ ሰራውበት ወጣ። እሷ ራሱ ቪዲዮ እንደምሰራ ታውቃለህ። ሰው የሚያስበው ቪዲዮ ሲሰራ በሙሉ እየተቀበልኩ ነው ማለት ወላሂ አንድ ብር አልጠየኳትም። አንድ ብር ለኔ ያልከፈለች ወላ እሱ ወላ ያይ ግን አስማምቻቸው ስለነበረ ትናንትና ቪዲዮ ሰራበት ዘጋ፣ ስልኮቹ እንዳለ ዘጋ። ይሄ ልጅ ደግሞ ባለ አይዲ ሆኖ መጣ። እኔ አይደለሁም እያለ ነው። ይሄ አይዲው የኔ ነው፣ ብር ያጭበረበርኩት እኔ አይደለሁም። አይዲው እንዴት ወደ ሌላ ሰው ጋር ሊሄድ ቻለ? ወንድማችን እንዴት ወደ ሌላ ሰው ጋር ሊሄድ? ያንተ አይዲ ማለት የግል ነው አይደለም እንዴ? የግል መታወቂያ ማለት ነው። እንዴት ወደ ሌላ ሰው ጋር ሊሄድ ቻለ? ጃጓር ለዚህ መልስ አንድ ነገር አይዲ እዚህ ሀገር ላይ ለስራ ስለሚፈልግ አንዴ ሪልማን አንዴ ዝም በል። እዚህ ሀገር ላይ ለስራ ስለሚፈልግ ይላካል፣ ይመጣል፣ ችግር የለውም። ሌላ ሰው ሊወስደው ይችላል። አዎ አንዴ በደንብ ስማኛ። ጉዳዩና ችግሩ ምን መሰለ? those people ይሄ አይዲ ከወሰዱ በኋላ ቪዲዮ ኮል ከደወሉልህ ችግር ነው። ቪዲዮ ኮል ማለት እንቅስቃሴህን ይቀዱታል። ከዛ በኋላ ባንክ ሲስተም ላይ መጠቀም ይችላሉ። ሀከር ያደርጉሃል ማለት ነው እንጂ አይዲው መላኩ ይሄን ያህል በጣም እንትና መጠንቀቁ ጥሩ ነው። ግን ይሄን ያህል በጣም እንትና ምን መሰለክ የሰጠው ግለሰብ ለሰጠው ግለሰብ ያውቃል። አይዲዎችን ለማን ሰው እንደሰጠ ያውቃል። ያን አይዲ መቼም ጠቅላላ ለዱባይ ሰው አይሰጥም። መቼም ያው የተወሰነ ነው ለሚቀርባቸው ሰዎች ናቸው አይዲውን የሚሰጠው። እና እንዴት አድርጎ ይሄን ነገር ሲያደርጉ ምንም ምልክት እሱ ላይ አሁን እኮ እሱ አላቃቸውም ነው ያልከው አይደለም ወንድማችን? አያቃቸውም ከነጭራሹ ማንን ይሄን ነገር እንደሰራ ትንሽ ኮምፕሊኬትድ የሆነ ነገር ነውና አጅ ፎቶ እንትን የለም ዋትስአፕ የለም። ይቅርታ ጃባ ዋትስአፕ የለም አለው ኃይል አለው። በአንተ በላይኛው ዋትስአፕ ኃይል አለው። አይ ማለት አልመጣልኝ ያለ ምን ያህል ጊዜ ሆነው ይሄ ነገር ከተፈጸመ? ምን ያህል ጊዜ ሆነው? አመት ሆነው? አመታት ሆነው? እስቲ አብራሪልን እህታችን። እሺ ወንድም ጃጓር ምስክርነት ስለሰጠኝ ይህ ነገር ገንዘብ መቀበል ከጀመረ ህዳር መግቢያ ላይ ነው። ህዳር መግቢያ ላይ አካውንት ገንዘብ ላኪልኝ አለ። መጀመሪያ በምን ልመልክ አልኩት። ደላላም ሆነ በምን ልመልክ አልኩት። ይሄንን አይዲ ላከልኝ። ያንተ ነው የራስክ ነው አልኩት። አዎ መብርሃን ምስክሬ ነው። ሮዛ ትሙት በሞተችው እናቴ አለ። ከዛ ተላከልኝ አመጣለሁ አለ። እዚህ ሀገር ይጎዳል አልኩት። መብርሃን ምስክሬ ነው። እኔ ካምፓኒ የጽዳት ካምፓኒ አላፊ ነኝ። በኮንስትራክሽን አልከትም አለ። በቃ ልጁ ስታዩት ሲናገር ማለት ነው ምን አይነት እኔ እንጃ። ይሄ ነው ልላችሁ ይከብዳል። ራሱ መብረቁ መፍረድ ይችላል። የእውነት ለመናገር ሁሌ እየማለ ነው የሚናገረው። በቃ ሁሌ እመቤቴን ድንግል ማርያም ይሄ ነው በቃ ካፉ ያለው ሌላ ነገር ምንም አያወራም። ያው ስንተኛ ወር ያው ከህዳር ጀምራችሁ ቁጠሩት። ጥቅምት ማለቂያ ህዳር ሪኮርድ ያደረግሽው ቮይስ ምናምን አለሽ አንቺ? ከሱ አንዴ ጃጓ በዚህ ስልክ ቁጥር መብረቁ በዚህ ስልክ ቁጥር በመጀመሪያው 72 መጨረሻው ተጻጽፈሻል? እሷ ተጻጽፋለች ወይስ አንተ? ተጻጽፋለሁ ወይስ አርጊያለሁ? በዚህ ስልክ ቁጥር አዎ፣ በ72 መጨረሻው በ72 መጨረሻው
ቦታው ላይ ነበር የሚደውልልኝ። ያንን ምን አደረገው? ቁጥሩ እንዳይታይበት አንዴ ስትጠየቂ የኔ እናት ስትጠየቂ 72 ነው ያልኩት የተባልሽው እንጂ 22 አልተባልሽ። በ72 መጨረሻው ተጻጽፋለች ተጻጽፊያለሁ። ለምሳሌ ስቲል እስከ ትላንት ነው ሚውት ነች። ኦኬ አይ ኖ ንገረኝ፣ ከመቼ ጀምሮ? ወይስ ልንገራችሁ? አንዴ እኔ የጠየኩት አንዴ ጠይቃት። እሺ በ72 መጨረሻው ከመቼ ይጀምራል መሰለህ? 15 ሜይ 2026 2026 15 ላይ ሜይ ነው ለመጀመሪያ ጊዜ ገንዘቡን ትመልሳለህ አትመልስም ብዬ አይዲ እና ፎቶ ላኩለት። ማነው አይዲ እና ማስረጃዎችን ላኩለት። የመጨረሻው ወሬያችን የነበረ ኦኬ በቃ ነገ ሲነጋ ትሰጠኛለህ ጊዜ። ከጁን 25 ጀምሮ ነው ሲጠቀመው የነበረው ይሄን ስልክ። ከጁን 25 ጀምሮ እስከ 26 ድረስ በባለቤትነት ሲጠቀመው የነበረው አንድ ሰው ነው ማለት ነው። እና እሱ ማን እንደሆነ እልክልሃለሁ። ነገ የተሰራት ይላል እስከ ጠዋት ሆፕፉሊ። ስለዚህ ጠዋት መረጃዎች ትልክልኛለህ። የማን ኦኬ ሰምተሻል። እንግዲህ ወንድማችን አንተም ሰምተሃል። ይሄ ግለሰብ አንተ ካልሆንክ መውጣቱ ይጠቅመሃል። አንተ ከሆንክ ደግሞ ነገ የምናደርገው እና እንግዲህ ጠዋት ሀጅ እንዳለው አለው በማንኛውም በፈለጋችሁ ሰዓት አለው። እሺ ሀጅ እንዳለው ትክክለኛ የመረጃው ከመጣም ተገላገልሽ፣ ካልመጣም እንግዲህ ምንም ላደርግልሽ አልችልም። ያው ሁሌ ብቻሽን ምንድን ነው መክፈት የፈለግሽው? ያው ድምፁ ከተባለ ደግሞ ልክፈትና ላሰማ። አሰሚ ያው አሁን ፎቶ ያለችበት አለች አይደለ? እንትኑ ባንክ ቡክ አለ አይደለ? ቡኩ ሲከፈት ደሳለኝ ምናምን ብሎ ልክ የተከፈተበት ላይ ፎቶ ያለችበት ስቴፕ አለች። እሷ ነች የምታስለው። ያው ሰው ነው ባንክ ብሎ ስሙ አለ አይደለ? ላይ ላይ የብራንች እንትን ያለበት አዲስ መሆኑ በሱ ነው አይደል? ያው ሰኞ የላከው ነው። አይ ቁጥሩን አይደለም ፎቶ አንስበት ነው አክለው ላዩ ላይ ስሊፕ ቴምፐር የምትባል ነምበር አለች። ሌላ ቡኩ ላይ ተጨማሪ ቁጥሮች ስሊፕ ነምበር አለባት። በአካል ምን እንደሚያስፈልገው እኮ ለዚህ ነው። በአካል ስለማይሄድ እቺ ገጿ ላይ የመጀመሪያ ገጹ ላይ ያለውን በቃ እሱ ነው ፎቶ አንስቶ። ሰላም እህቴ እንዴት ነሽ? ሰላም ነሽ? አቶ ደሳለኝ ነው ብሩ እንደላለፈው አይደለም ይደዋል አቶ ደሳለኝ እንደላለፈው። ስለዚህ አሁን አዋሽ ነው እንደሚባል አይደለ? ይሄ ደግሞ የድርጅት ነው። ስለዚህ የአዋሽ ባንክ አንተ ሂሳብ ከፍተው አዲስ ሂሳብ ከፍተው አዋሽ ባንክ ተጠቃሚ ስላልሆኑ ቡኩን ይልካሉ። በዛ መሰረት ይገባል። አታችመንት ስለሚቀመጥ እኮ ነው። ለከሌ መክፈሉን በምንድን ነው እርግጠኛ የሚሆነው? ለከሌ ለአቶ ከሌ ተከፍቷል ቁጥር ብቻ ተጽፎ ለከሌ ተከፍቷል እኮ አይባልም። እዚህ ከደብዳቤ ጋር አብሮ ይያያዛል። የቡኩ ቡክ ነው ምን ማለት አይደለም እኮ እዚህ ነው ቡኩ ነው የፊት ቡክ አለ አይደለ? አካውንት ነው ፎቶ ያለበት እሱ ነው እኮ ሌላ ምንም የሚለው ነገር የለም። እነቤቴ ሲል ግን አንተን ይመስላል። እሱን ይመስላል ግን አንተን አይደለም ወንድማችን፣ አንተ አይደለም እርግጠኛ ነህ? በፍጹም 100% አትሳቂ፣ ችግር የለም አትሳቂ። እስከ ጫፍ ስለምንሄድ አትሳቂ። እኔ የሰማሁት ይሄን ቪዲዮ ሲለቀቅ ትናንትና ማታ ነው የሰማሁት። እስከ መጨረሻው ስለምንሄድበት አትሳቂ፣ ችግር የለም። በኋላ በስም አጥፊነት ዋጋሽን ታገኛለህ። ይኸውልህ ማስፈራራት አትችልም። አሁን እኮ አንተ ካልሆንክ እንደውም ከእሷ ጎን ነው ያለበት። በአንተ አይዲ ነው ይቺ ልጅ የተጭበረበረችው። እሷ ማስፈራራት አትችልም። እንደውም የምታደርገው መሰለህ ይቺ ልጅም ባይሆን እያስፈራራሁት አይደለም። ሞራሌ ተጎድቷል። መብረቁ እኔ ሞራሌ ተጎድቷል።
አሁን እኛ አንተን ብንልህ አይደለም መለሱ ፋንታውን ጥርስን ልቀቀው። መጀመሪያ ልንገርህ በደንብ አፍህን ከፍተህ አውራ ከቻልክ I'm sorry to say that ልቀቀው። ችግር የለም ገብቶሃል። እኔ ሮተሪ ተምሬያለሁ፣ ስለዚህ ችግር የለውም። ጥርስህን ልቀቀው፣ ፈታ ብለህ አውራ። አፍን እየከፈትክ አውራ፣ ከንፈርን እያንቀሳቀስክ አውራ። ገብቶሃል አይደል? ትክክለኛው አባባል ምን እንደሆነ ታውቃለህ እህቴ? እንይዘዋለን አይዞሽ እንጂ ስም ማጥፋት ወንጀል ከስሻለሁ ከሆነ it may be one of you አይባልም። ስለዚህ ግን ስታወራ እኔ ማይህ ምን እንደሆነ ታውቃለህ? ጥርስን ገጥም እያወራ ነው። ጥርስን አትክተም። ይኸውልህ አይደለም ችግር የለም። ከይቅርታ ጋር ማለት ነው። አንድ ያዳምጥ። ከይቅርታ ማጥፋት አንድ ጊዜ ማለት ነው። እያስፈራራኋት አይደለም። ምንም ማስፈራራት አልችልም እኮ ዱባይ እኮ ያለ ነው። አልችልም፣ እንደዛ ማድረግ እኮ አልችልም፣ አውቀዋለሁኝ። ነገር ግን ይሄ ልጅ እሷ እኮ ሳወራ ስትስቅ ስላየዋት ነው። ለምን ትስቂያለሽ? አትሳቂ። ባንቺና እኔ በሁለታችን የመጣ ነው። ሁለታችን ተቀናጅተን ነው ይሄ ልጅ መፈልግ መቻል ያለብን። ወንድማችን ሀጂ ስልኩን በስልኩ ፎቶውን አይዲውን መረጃ የምትሰጠነ ከሆነ ከምንም በላይ ከጎንህ ነን። እዚህ ሀገር ደላላው ብዙ ነው፣ ታውቁታላችሁ። እኛ ሰራተኛ ነን። አይዳችሁን ላኩ፣ ፓስፖርት ላኩ ይላሉ። እሱም መረጃ እንልክላችኋለን። ከላክንላችሁ በኋላ ስራ ሊኖርም ላይኖርም ይችላል። አይዳችን እዛው ይቀራል። እኛ ጋር ድሌት እንኳን የምናደርገው እነሱ ጋር ይቀራል። አውቶማቲካሊ ዳውንሎድ ነው የሚሆን፣ ታውቁታላችሁ። ስለዚህ ይሄን ልጅ ለመያዝ ደግሞ ያንቺና እኔ መቀናጀት ያስፈልጋል ነው። መጨረሻው 72 መስመር በዛ የልጁ አይዲ የልጁ መረጃ የሚወጣ ከሆነ አግዙና ከጎናችን ነው። ይሄ ልጅ እንፈልግ። በኔ አይዲ ነው ይህች ልጅ እያጭበረበራት ያለው። የኔን አይዲ አስይዞ ነው ወደ ኢትዮጵያ እያስላካት ያለው። ስለዚህ ልጁ ለጋራ መቆም አለብን ነው እንጂ ልጅ እሷን ለማስፈራራት በተአምር እሷ እኮ የተበላች ሰው እኮ ነው። ፍርዷ እኮ ነው። አይ ነው። ግን እኔ ደግሞ ትናንትና ጓደኞቼ ደውለው ነው የነገሩኝ። ትናንትና ነግሬሃለሁ። ቅድም ዛሬ በጣም ተናድጄ ስላልገባሁም ዛሬ በጣም ተናድጄ ማለት ነው። መፍረቁን ነው ስጠብቅ የዋልኩት ዛሬ ቲክቶክ ላይ ማለት ነው። ይገባል አይገባም ብያለሁ። ትናንትና ማታ ጠብቄ ነበረ። የሆነ ሃይማኖታዊ ትምህርት ነበር የተወሰነ። ከዛ ደቂቃዎች በኋላ ቢዚ ሆኖ ነው መሰለኝ ወጣ። ማታ 6 ሰዓት ላይ። ስለዚህ ዛሬ ደግሞ ስጠብቁ እያለሁኝ መጨረሻ ላይ ሪልማን ደወለለት። ከደወለለት በኋላ ነው አሁን ልንገናኝ የቻልነው። ስለዚህ ልጁን የምናገኝበትን መንገድ እንደውም እናንተ ከኛ የተሻላችሁ እስከሆናችሁ ድረስ ከጎናችን ልትሆኑ ነው የሚገባችሁ። ወራላልኳት እሱ 1 ወር ከ15 ቀን ስልስጥ ብላል ነበር እንዴ? 1 ወር ከ15 ቀን ስልስጥ ብላል ነበር እንዴ? 2 ወርስ ተብሏል ነበር እንዴ? እኮ እንደ ሰውኛ ራሱ እንደው ብታስበው እንደ ህሊና እንዳለው ሰው በጣም ሲምፕል ነገር ነው ለሰው ልጅ። የ18 20 ቀን ተባለ አይደል? 10 ቀን ኦኬ። እስከዚህ ወር መጨረሻ ድረስ ወንድሜ በቃ በርታ፣ ያለውን ነገር እናሳጥረው፣ አለቀ። ጊዜም አያስፈልገውም። በቃ አይዞ ተብሎ ሰው ልጅ ይባላል። ልጅ ሞራል። እኔ ከምንም በላይ ወንድሜ እኔ አንተን አክብሬ ነው፣ እግዚአብሔር ምስክሬ ነው፣ ከምንም በላይ ኦኬ። እያዳመጡ ነበር። ድምጻቸው ይመሳሰላል። ከዛ ውጭ ግን ለኔ ነው ሊሆን ይችላል፣ ለእናንተ አይሆንም። ግን ድምጽ ይመሳሰላል በማለት ብቻ አይችልም። የፈለገ ቢሆን ደግሞ ልጅቷ አንተን ነው ብላ 100% ብደመድምም እቺ ሴት አሳምነን ዛሬ ማባረር እንችላለን። ወረጃ የለሽም። በቃ ነገም ባንተ መታወቂያ እየተበላ ከሚኖር ነው አንተ ላይ እየተባልኩ ልትወቀስ ያለው ነገር ቢስተካከል የመጨረሻው ጥያቄ ነው። ግን ለኔ ትናንትና እስከ መክፈል ደረጃ መጥቶ ነበር። ሙሉ ኦንላይን ነበር በሁለቱም ስልኮቹ። ትናንትና እኔን እየለመነኝ እሷን በህግ ያስፈራራታል። ዋጋሽን ታገኛለሽ ይላል። አንተ ቅድም ዋጋሽን ታገኛለሽ እንዳልካት አንቺ ዋጋሽን ታገኛለሽ፣ ሰድበሽኛል፣ ዋጋሽን ታገኛለሽ እያለ ትናንት ያስፈራራት ነበር። ከዛ እኔ ደግሞ ልጅቷ ስላሳዘነችኝ ቀጥታ ፖስት አደረኩት። ማታ እንገናኝ ብዬ ፖስት አደረኩት። ምክንያቱም ቪዲዮውን በጣም እየፈራው ነበር። ፖስት እንዳደረኩት እሱ ወንድሜ ነው የሚለው ልጅ ለኔ እንትን እያለ አንተ በሚዲያው ላይ ወጥተህ ተናግረሃል። እሱ ሁለቱንም ስልኮችን ዘግቷል። አየሁ አይደለ?
ሰው የሚመስለው ምንድነው ሁለቱ ስልኮችን ዘግተህ ማሊያ ቀይረህ የመጣ ነው ይመስል ለሷም እንደዛ ነው እየመሰላት ያለው ለኔም እንደዚህ ነው እየመሰለኝ ያለው እና አሁን ምን እናደርጋለን ምናልባት በዚህ በኩል ያግዘን ከሆነ እናያለን ማግዘን ከሆነ እናንተ ካልሆንክ ልጁን በማቅረብ ደረጃ በጣም ልትተባበር ይገባል በአንተ አይዲ ሰው መበላት የለበትም እሱ ነው ማለት እንፈልገው ወንድሜ ግን ያው በድምጽ ግን አንተ ቁርጥ እሱ ነው በድምጽ ለምሳሌ እመቤቴን የምትላት ቃላለች አሁን ቅድም ደግሞ ዋጋሽን ታገኛለች ስትል እዚህ ላይም ዋጋሽን ታገኛለች ነበር ሲላት የነበረው ትላንትና ፎቶ ከተፖስት አለቃትም ሲል ነበር ግን ይሄ ብቻ አንተ ሊያስጠይቅ ስለማይችል እንዲሁ በደፈናው ተጠያቂ ነህ በአንተ አይዲ ስለሚጭበረበር ግን አንተ ነብዬ 100% መደምደም አልችልም እንደምን አልችልም ይሄን ነው የምለው ጋይስ ሌላ የምትሉት ነገር ካለ ጨማምሩበት ልጅቷ አይውላችሁ 2 ወር ሙሉ አሳብዳኛለች አንዴ ራስ ላጠፋ ነው ዛሬ እሺ እንግዲህ እስኪ አንተ ኔትወርክን አስተካክለው ወንድም ሪያል ማን እንዴ ልናገር ወንድሜ ደላላ ነው ብላ ካወቀች ከደመድ ኋላ ነው የሚሰራት ብላ ከደመድ ደልማይ ውስጥ የላከው እስኪ አንድ ሰው የኔን ብር ልኳልና የኔን ወንድም የኔን ጓደኛ አምጥቷል የሚል ሰው እስኪ ይምጣ ለአንድ ሰውስ ነው ወይ እሷ 1.5 ሚሊዮን ብር የከፈለችው አንድ ሰው ሊያመጣላት ነው ስንት ሰው ሊያመጣላት ነው ምን አይነት ዶክመንት ልካለት ሊያመጣ ሐዋላ ሰራተኛ እስከሆነ የሷን ብር ብቻ ነው ዱባይ ላይ ኔትወርኩ እየሰራ አይደለም ቤተሰብ እየላከው የያዘ ነገርስ የምትለው ሰው ወንድማችን ሰውየው ይቀርጻኛ ሊሆን ይችላል ላይሆን ይችላል ይሄ ልጅ እኮ ደላላ ነው እያልን አይደለም ሲቀበላት ግን ደላላ ነው ብሎ ስንቶቹ ደላላ ነው ብሎ ተናይዲ ቢጠቀምበት ማን ነው እዚህ አሁን ኢቭን ቮይሱ ራሱ እንዴት አንድ አይነት ነው እንደምትሉ ግራ ገባኝ ኢቭን ሌላ ሩቅ ሳንሄድ እኮ ተመልሳችሁ ቮይሱ ራሱ በአይ መረጋገጥ ይቻላል ተመልሳችሁ አስገቡ ይሄ ቮይስ እና የት ናችሁ መብረቁ ሁሉ አማን እንዴና ደህና ነው ወይ አለን ሁላችሁንም ሰላም ብያለሁ ከላይም ገስት ላይም ያላችሁ እህታችን ምን ያህል ብር ነው የተበላችሁ 1.5 ሚሊዮን ብር ለምን ለኢቃማ ለማሰራት ምናምን ነው ያው አሁን ስለመጣ ለምንድን ነው የሰጠችው ብሩን የኢትዮጵያ ልጆች ሊያመጣላት ኦኬ ሶ አሁን ኮንፊውዝ የሆነው ነገር እሱ ነው ብላ ሳይተዋወቁ ነበር ፕሮሰሱን የጀመረችው እህታችን ይሄንን ሰው በአካል አታውቀውም አንድ ዘብዘብ በአካል አይቼዋለሁ እያለች ነው 100 ብር ተቀብሎ ሐዋላ ይልክልኝ ነበር ብላ ተናግራለች ግን አንተ የምትጠይቃት ነገር ካለ ጠይቃት ሚውት አንሺና ለሚጠይቅሽ ጥያቄ ዳይሬክት መልሽለት አንቺ ስትመልሽ ደስ ስለሚል እሺ እህታችን እንደምን አለሽ ይሄንን ሰው በአካል ታውቂዋለሽ በአካል እንደዚህ ፌስ በፌስ አውርተን አናውቅም ያው ሐዋላ ይሰራል ሐዋላ መጥቶ ብር ልኮልኛል እንደውም ለእህታችን ለሌላ የእርዳታ ብር ድረስ ልኮልኛል ከአንድ 3 ትንሽ ብር እንደውም ትንሽ ብር ላከልኝ የምለው 700 ድርሃም 720 ድርሃም ለሌላ ነው ሰው ትንሽ ብር ላከልኝ የምለው ከ90,000 በላይ ከ120,000 በላይ አስተላልፎልኛል ልጁ አቡዳቢ ነው እያለው አቡዳቢ ይሄ ልጅ እሱ ምኖረው ቢኒያስ ነው የሚለው የካምፓኒ ኃላፊ ነኝ ሚስቴ ጠበቃ ናት ብሎ ነው ሁሉ የሚያወራው እንደውም መጨረሻ ላይ አስፈራራኝ እኔ ሚስቴ ጠበቃ ትሆነኛለች አንቺ ማን አለሽ የሚለውን ቃል ተጠቀመ ሁሌ ማስፈራሪያ ቆይ አይ እንትን ባንዴ አትዘርግፊው የምፈልገውን ፖይንት ነው እንትን ማለት የፈለኩት ወንድማችን ታውቃታለህ እሷን ትልክላታለህ ብር ሚውት አትሰማም ኤርፎንን አውጣው አሁን ይሰማል አዎ ይሰማል ልከላት ታውቃለህ ብር እውነት ለመናገር አላውቅም ሐዋላ አልሰራም በፍጹም እኔ ሲጀምር ማለት ነው ሐዋላ አልሰራም ልጅቱንም አላውቃትም ልኬላትም አላውቅም ኤጀንሲም አይደለሁም ኤጀንሲም ሰራተኛም አይደለሁም ቀላል ቆይ ምን ጠይቃችሁን ብቻ እንደሚልክ
የምታውቁት መረጃ ካለ ሌላ ኢንፎርሜሽን ላኩልን። አይ ይሄ ሰው ሲልክ አውቀዋለሁ የምትሉ ማለት ነው። በመጀመሪያ ስህተት ያለው እህታችን ጋር ነው። በአካል ለማታውቁት ሰው ይሄን ያህል ብር መላክን የመጀመሪያ ስህተት መሆኑን እወቁት። የመጀመሪያ ስህተት በአካል ለማታውቁት ሰው ይሄን ያህል ብር መላክ አንደኛ ስህተት ነው። ሁለተኛው ስህተት ትልልቅ ብሮችስ ለሐዋላ ለምታውቁት ሰዎች በአንዴ ብዙ ብር መላክ በራሱ ችግር ያመጣል። ሐዋላ የሚሰራ ሰው ያመጣልኛል ተብሎ ደግሞ ሌላ ተጨማሪ ስራ የሚሰራ ከሆነ ሐዋላ ቢዝነስ ሌላ ነው፣ ሰው ማምጣት ቢዝነስ ሌላ ነው። ሐዋላ መስራት በራሱ ወንጀል ነው። ሰው ማምጣትም ደግሞ በማይሆን መንገድ ከሆነ ወንጀል ነው። እነዚህ ነገሮች ላይ ሳታውቁ ነው እየገባችሁ ያላችሁት ማለት ነው። ስለዚህ ሰዎች እንዲመጡልሽ በማታውቂው ሰው ይሄን ያህል ብር ስታስገቢ የገና ለገና ሐዋላ የሚያስገባና ደላላ ተመሳሳይ ሰው ሊሆን አይችልም። ሁለት ስራ ይዞ ሊሰራ አይችልም። ሁለቱን ስራ ቢሰራ ከሆነ አጭበርባሪ ነው ማለት ነው ይሄ ሰውዬ። ሲጀመር ሐዋላ የላክሽበትም እዚህ ሚዲያ ላይ መተሽ የምትጠይቂበትን መንገድ ያደርገው ነገር ይሄ የተበላሽው ሐቅሽ 1 ሚሊዮን ብር የተበላሽው ሐቅሽ እንዲመለስልሽ ይሄንኛውን ሰውዬ በትክክል ማረጋገጥና በቂ መረጃ ሊኖራችሁ ይገባል። አሁን ድምጽ ነው ያንቺ እንደዚህ ያወራችሁ የምትመላለሱትን ነገር ያወራሽን ያለሽው ማለት ነው። መጥቶ ወስዷል እኔ ጋር ተመላልሶ ወስዷል ሲባል ሐዋላ የሚቀበሉ ሰዎች አብዛኞቻቸው በየሰፈሩ እየሄዱ እንደሚሰበስቡ ይታወቃል። ህገወጥ የሆነ ስራ ስለሆነ ማለት ነው። አድሬስ እንደሌላቸው ይታወቃል። ለረጅም ጊዜ እንደዚህ የሚልክልሽ በሰው ያስላከ ነው ሲቀበልሽ የነበረው ወይስ ራሱ በአካል እየመጣ ነው ሲቀበል የነበረው? ሁለቴ ራሱ መጥቶ ተቀብሎኛል። የአንደኛው ጓደኛውን ላከልኝ። እንደውም ሰኔ ላይ ብር ቀዝቅዞ ነበር አየር ላይ አስገባልኝ። እንደውም ሳልሰጠው ገንዘቡን አስተላልፈልኝ። ስለዚህ ሁለት ጊዜ በአካል አግኝተሽው ሰጥተሽዋል ለዚህ ለተባለው ግለሰብ? አዎ፣ በጥቁር መኪና፣ በትልቅ መኪና፣ በጥቁር መኪና። እንደውም ሴትዮ ህመምተኛ ስለሆነች አሁን ወይ ሰውዬው ወይ ሴትዮ ተከትለው ነው የሚወጡት። ያን ያህል እምነት ነው። በቃ በእምነት ይልክልኛል። ያው ሰው ልክ ከእምነት በላይ ደግሞ ይኸውልሽ አሁን እሱን ማመን አለማመኑ ሌላ ጣጣ ነው። እሱ እንደዚህ አይነት በይዋነት የምታረጊ ከሆነ እምነትሽ እንደዚህ የዳረገሽ እሱ ነው። ሲጀመር የእናትሽ ልጅ አይደለም ምናምን አይደለም። በእምነት ነው የሚላከው። ከእምነት በላይ ምናምን ዘንድሮ የእናት ልጅም አይታመንም። አሁን 2 ቀን በጥቁር መኪና ቢመጣም ይሄን ሰው ብር ቆጥረሽ ስትሰጪው ፊቱን ታየዋለሽ አይደል? ታውቂዋለሽ። ብዙ ጊዜ አረቦች ተባለ ይመጣሉ ያለው እዚህ ታማሚ ናት። ለሰከንድም ቢሆን ብሩን እንኳን አንድ ጊዜ ሙሉ ሰው ፈንት የሚውት አድርግልን። እሺ ወንድሜ፣ ለሰከንድም ቢሆን የሆነ ሰው ብር ስትቆጥረሽ ስታስከረክቢው ለአንድ ደቂቃም ቢሆን ታይዋለሽ እኮ አይደል እንዴ? ከቤትሽ ወጥተሽ መኪናውን አቁሞ ቆጥረሽ ስታስረክቢው ፊቱን ታይዋለሽ አይደል? ይሄንን ሰው ሁለቴ ከሰጠሽው አንዴስ እሺ አላስታወሰችውም ወይ ደንግጠሽ ነው እንበል። ሁለቴ ከሰጠሽው በስልክ የምትገናኙ ከሆነ ጀስ ዩአር ፋሚሊ ናችሁ ማለት ነው፣ ትተዋወቃላችሁ ማለት ነው። ፓስፖርት እንኳን ሊያደርስላችሁ የመጣው ለሰከንድ እኮ አይታችሁ እንትና ብላችሁ እኮ ታስታውሱታላችሁ አይደል? ሁለቴ ካየሽው ይሄንን ሰው በዚህ ልክ በስልክ የምታወሩ ከሆነ አሁን መልስ የሚሆነው መብረቁ ምንድነው? በኔ ሚዛን ይሄ ሰው የሐዋላ የሚባለውን ስራ ይሰራል ወይ? መቼም አንድ ሐዋላ ለአንድ ሰው እየላከ እድሜውን አይኖርም። ገባህ አይደለ? ስለዚህ እዚህ ስራ ላይ እየሰራ ከሆነ ከዚህ በፊት የላከላቸው ሰዎች ካሉ በጭራሽ ሰርቼ አላቅም የሚባለውን ነገር እያለ ስለሆነ የላከላቸው ሰዎች ካሉ መረጃ እንዲሰጡን ማድረግ ተግባባን። ስለዚህ ቀጥታ አንድ ሐዋላ ለአንድ ሰው እየላከ እድሜውን አይኖርም። ሪልም ሁለተኛ ሰው እና ሶስተኛ ሰው መቼም የዚህን ስራ ከፍቶ የሚሰራ ሰው ለብዙ ሰዎች እንጀራው ከሆነ ለብዙ ሰዎች ሊልክ ይችላል። አትሊስት እንደዚህ ረጅም ጊዜ ልምድ ያለው ሰው ደግሞ ብዙ ሰዎችን የማወቅ እንትን አላቸው። በግሩፕ እንኳን ሲሰሩ እንትና ጋር ላኪ ይባላል። ምክንያቱም እህታችን ይሄንን ሁሉ ጊዜ እየላከልኝ በታማኝነት ነው ሲልክ የነበረው ካለች ጓደኞቿ ለማልላክ ስትል እንኳን ልትጠቆም ትችላለች። ከዚህ በፊት ሰጀሽን ያደረግሽላቸው ሰዎች አሉ እሱ ጋር ላኩ ታማኝ ነው ብለሽ ሰው ልከሽለት ታውቂያለሽ? የለም፣ እኔ ለሌላ ሰው ሼር አድርጌ አላውቅም። ገንዘብ ሲወርድ ደንበኞቻችን ገንዘብ ሲወርድ ቶሎ አያደርሱልንም። በዛ ሰዓት እሱ አስተላልፎልኛል እንጂ ለሌላ ሰው ሼር አላረኩም።
ግሩፕ ላይ ስለዚህ አሁን ማድረግ ያለብን ነገር ምንድነው? እህታችን ከይቅርታ ጋር ሌላ ተጨማሪ ይሄ ሰው ይልካል ብር ይልካል ሐዋላ እንደሚሰራ አውቃለሁ የሚል ሰው ተጨማሪ መረጃዎች ያስፈልገናል። አንድ እዚህ ስራ ላይ አውቀዋለሁ የሚል ሰው ሲመጣ ዋሽቶናል ማለት ነው። ልክ ያላቅም እንደዚህ አይነት ስራ አልሰራም ያለንን ነገር እንጠይቃለን። ሁለተኛ በድምጽ መመሳሰሉን ድምጾቹን አሁን በደንብ አልሰማቸውም መብረቆ ወንድሜ። እነዚህን ድምጾች ከሱ ጋር ይመሳሰላሉ አይመሳሰሉም የሚለውን ነገር ብቻ ማስረጃ ሊሆን አይችልም። ላንቺ እንደሚልክ አትሊስት ብር ለሚልክላችሁ ሰው አይዲ ሊኖረው ይገባል አይደለ? አይዲ ሊልክላችሁ ይገባል። እንደዚህ ነገር እንድትጠነቀቁ። ሲጀመር አንዳንዴ ለታች ላላችሁትም ሰዎች ነው የምናስተምረው። እሺ እንደዚህ ብር የሚልኩላችሁ ሐዋላ የሚልኩላችሁን አትሊስት አይዲያቸው ሊኖራችሁ ይገባል። በቃ አይዲያችሁ ሊኖራችሁ ይገባል። ነገ ለሚደርስባችሁ ነገር አይዲውን ይዛችሁ ነው መጠበቅ ያለባችሁ። ይሄው አይዲው ለሱ ነው ምልክለት ብላችሁ ማስያዝ፣ በአካል ማወቅ፣ በቪዲዮ እስቲል ወቅ የሚሰራበትን ቦታ ናና ተቀበለኝ፣ ከዚህ በኋላ ደንበኛ እንድንሆን ፊትህን ማወቅ ፈልጋለሁ የሚሉ ነገሮችን ማድረግ አለባችሁ ማለት ነው። ስለዚህ አሁን ላይ ያለውን ነገር የኔ ሐሳብ ምንድነው እሱ ነው አይደለም የሚል ኮንፊውዥን ውስጥ ይሄን ያህል ረጅም ጊዜ የምትልክበት ሰው ላይ ክፍተት የፈጠርሽው አንቺ ነሽ። ረጅም ክፍተት ያለውና ጋፕም የፈጠርሽው በዚህ ልክ ደግሞ ሐዋላ መላኩ ህገወጥ ሆኖ ደጋሚ ደግሞ ሰው የሚያመጣልሽ በምን መልኩ ነው? ይሄንን ብር የጠየቅሽ ለስንት ሰው ነው ይሄ ሁሉ ብር የጠየቀሽ? የሰባት ሴቶችን 150 ሺህ በኢትዮጵያ በ15 ቀን አስገባለሁ ብሎ ነው። የወንዶች ደግሞ እነዛ ሰባት ሰዎች ምኖችሽ ናቸው? ላንቺ ጎረቤት ቤተሰብ ናቸው። በ150 ሺህ ብር የሚመጣ ፕሮሰስ አለ ዱባይ ላይ በአሁኑ ሰዓት። መቼ ነው ይሄ የሆነው? በ15 ቀን ውስጥ ነው። ህዳር ጀምሮ ነው መቀባበል የጀመረው። በ15 ቀን ይገባሉ አለ። ተሳስ ውስጥ በቃ ኦልሬዲ የሁላቸውንም ተቀብሏል። ይመጣሉ አለ። ኤርፖርት እንኳን ገብቶ የተመለሰ ልጅ አለ። ቪዛው እንኳን የተነጠቀ ልጅ አለ። እስከዛሬ አዲስ አበባ ላይ ተደብቆ የሚኖር ልጅ ለነሱ ችግር ስለደረሰባቸው አይደለም እህቴ እየጠየኩሽ ያለሁት። ችግር የደረሰባቸውማ ምንም አያውቁም እኮ። አሁን ስንት ወር ሆነው ማለት ነው ይሄ ፕሮሰስ እንደዛ ካለሽና ከጀመረልሽ ስንት ጊዜ ሆነው? ከህዳር ጀምራችሁ ቁጠሩት። ኦኬ ህዳር፣ ታህሳስ፣ ጥር፣ የካቲት፣ መጋቢት፣ ሚያዝያ፣ ሰኔ ነን አይደል? አሁን ያው ሐምሌ ልንገባ ነው። 5 ወር 6 ወር አይደለ? እሺ በእነዚህ 5 ወር 6 በእነዚህ ወራቶች ውስጥ በ150 ሺህ መጀመሪያ ቀብድ ነው የከፈልሽው ወይስ ደግሞ ሙሉ ክፍያ ነው? ስንት ነው በእያንዳንዱ ሰው ሲያመጣልሽ የተነጋገራችሁት? በእያንዳንዳቸው 150 ነው አመጣቸዋለሁ ያለ። ያመንኩት ምንድነው በ15 ቀን አስገባቸዋለሁ ስላለ ብቻ ነው። በ15 ቀን ሌላ ቦታ አትሄጂ እህታለም። የምጠይቅሽን ብቻ መልሽልኝ። ተረጋጊና እኛ አሁን አንቺን ለመደገፍ ነው አይደል የመጣ ነው። ብርሽ ሐቅሽ እንዲመለስ ከአንቺ ወገን ነን። የሰው ሐቅ እንዲበላ ስለማንፈልግ። የሰው ሐቅ ግን በምንድን ነው የተበላው፣ እንዴት ነው የተበላው የሚለውን ደግሞ በደንብ ዲቴል አጣርተን አንደኛ ያለ ስም የተሰጠው ከሆነ እሱንም ይቅርታ ጠይቀን ሶሪ ማለት ስላለብን የህግ ሀገር ላይ ስላለን መረጃ ካለና እሱ ከሆነ ደግሞ በዛው በህግ አግባብ ተዳኝቶ መመለስ ያለበት ነገር ተጣርቶ እንዲመለስ ነው። እኛ ሚዛናዊ ነው እየሆነን ያለ ነው። እና ምንድነው አሁን እየጠየቅኩሽ ያለሁት በ150 ሺህ ብር ጠቅላላ ተከፍሎ የሚመጣበት ፕሮሰስ በዚህ 8 ወር ውስጥ በዱባይ ህግ ውስጥ ኦልሬዲ ተዘግቷል አይደል? ሰው መምጣት ተከልክሏል አይደል? ባልሻቸው ጊዜያቶች ውስጥ በ150 ሺህ ብር በምን አይነት ቪዛ ነው ይመጣል ብለሽ ያመንሽው አንቺ? ያው እሱ መዳሞች መርጠዋቸዋል። ልክ ፎቶ ላክ ይላል። ፎቶ ልክለታለሁ። በቃ መዳሞች መርጠዋቸዋል። ቪዛ ፌክ ቪዛ እየላከ እንደውም ቪዛውን ፌክ መሆኑን ያወቅነው መቼ ነው? ኤርፖርት ሊገቡ ነገ ይበራሉ ብሎ ልጆቹ አዲስ አበባ ይሄዱ አለና መጨረሻ ላይ አይ ትኬት እኛ የቆረጥነው ትኬት አይሆንም ከመንግስት ካልሆነ በህጋዊ መንገድ ትኬት ካልቆረጣችሁ ተብለናል አለ። ያ ማለት በአድ አይደሉም እነዚህ ልጆች፣ ሁሉም ቤተሰብ ናቸው። ያጎት ያክስት ልጆች ናቸው። በአድ የሆኑ ልጆች አይደሉም። የዱባይ ደግሞ እድሉ ሰፊ ስላልሆነ በ15 ቀን አስገባለሁ ሲል ሙሉ እምነት ሰጥቼው ነው። ይሄ ነገር ከእምነትም ጭምር ነው። በ15 ቀን የዱባይ ብሩን ያስገባሽው የት ነው? ዱባይ ነው። በኢትዮጵያ አካውንት። እነዚህን ሁሉ ብሮች መጥቶ የተቀበለሽ በአካል ነው ወይስ ደግሞ እንደተለመደው ለማን ነው የሰጠሽው? ኖ እኮ አካውንት ላይ ነው እሱማ የሚገባው። ይህንን ብር መጥቶ የተቀበለሽ አንቺ ካለሽበት ቦታ የሰባት ሰው ስትከፊው መጥቶ የተቀበለሽ ማለት ነው። ካለሽበት ቦታ የሰባት ሰው ስትከፊው መጥቶ የተቀበለሽ ማለት
እኔ አይደለሁም የከተትኩት ገንዘቡ እነዛ ግለሰቦች ሊሄዱ ፕሮሰስ ተጨርሶላቸዋል ተብሎ እነዛ ግለሰቦች ናቸው። በእኔ ግን አላፍትና ነው እነዚህ ልጆች ገንዘባቸውን ያስገቡ። በጣም ጥሩ። ይሄ ብሩ ትራንስፈር የተደረገው ኢትዮጵያ ውስጥ ነው። ሊመጡ ያሉት ናቸው ያስገቡት። አዎ በእኔ አላፍትና ታይኮ ምንም አያጨቃጭቅም። ክስ መመስረት የሚችሉት ሲጀመር አንቺም አይደለሽም እሱም አይደለም። እዛ አካውንት የገባላቸው ትራንስፈር ያደረጉ ሰዎች እዛው ሀገር ላይ ኢትዮጵያ ከሆኑ እነሱ ናቸው ሄደው ክስ መመስረት የሚችሉት። እሺ እናንተ ምንም ናችሁ፣ ከጨዋታ ውጪ ናችሁ። አንድ ነገር ልንገርህ፣ የገባ ገንዘቡ ልጆቹ ባለቤቴን ስለሚያምኑ ባለቤቴን ስለሚያውቁ ገንዘቡ ሙሉ የገባ በባለቤቴ ነው። ባለቤቴ ደግሞ ወደሱ ክተት ባለው አካውንት ላይ ነው የገባ። ይሄንን ነገር ላስረዳል። በጣም ጥሩ። ባለቤትሽ ላይ ከገባ አሁንም መክሰስ የሚችለው ባለቤትሽ ነው። ክስ መመስረት የሚችለው ጉዳዩ የተፈጸመው በባለቤትሽ አካውንት ስለሆነ እንደዚህ የሚባል ግለሰብ በዚህ አካውንት ይህንን ያህል ብር አስተላልፌ ሰዎችን ወደ ዱባይ ለስራ ወስድላለሁ በሚል ሁኔታ ውስጥ አስገብቼ ፕሮሰሱን እነዚህ የተባሉ ግለሰቦችን ለመላክ ተስማምቶ ጉዳዩን አልፈጸመልኝም። የዚህ አካውንት ባለቤት ይሄንን ነገር ብሬን እንዲመልስ አሊያም ደግሞ በገባው ቃል መሰረት እንዲወስድልኝ ብሎ ክስ መመስረት የሚችለው ባለቤትሽ ነው። በአንድ አካውንት አይደለም ያስገባው፣ ወደ 8 አካውንት ነው ልኮልን ገንዘቡ የገባው። በአንድ ሰው አካውንት አይደለም። የሌባ ጥርቅም ናችሁ። ታዲያ እንዳለ ተነካክታችሁ የሌባ ጥርቅም ነው። ይህንን ነገር ምንም ላረግ አልችልም። መብረቁ ከዚህ በኋላ እንትን የምትለው ይሄ ተጨመላልቃ የመጣ ነገር ሲጀመር ለራሳችሁ አወሳስባችሁት ፍቱልን ማለት የለባችሁም። የወንጀሉን ጭምልቅልቅልቅ ያለ ነገር ውስጥ ገብታችሁ አግዙን ማለት አይቻልም። ህግ ፊት ዋጋ ያለው ነገር ፕሮፌሽናል አሰራር በሆነ መልኩ መስመሩን ጠብቆ ካልሄደ ዶክመንት በሌለበት መረጃ በሌለበት ምንም ልናግዛችሁ ልንረዳችሁ አንችልም። ማን ነው ሰዎችን የገባው ሲባል በባለቤቴ ነው። ባለቤትሽ መክሰስ ይችላል ሲባል ያስገባው በተለያዩ ሰዎች አካውንት ነው። እነዚህ ነገሮች ሁሉ አድካሚ ነው የሚሆኑት ማለት ነው። ሰውየውን ለማግኘት አይደለም አንድ ከሳሽ እንኳን አንድ ፕሮሰስ ለመፍጀት ባለቤቱ እስኪታወቅ የሚወስደው ጊዜ ብዙ ነው። እነዚህ ወንጀሎች ውስብስብ በሆኑ መንገዶች ውስጥ ደግሞ የሚደረግ እንቅስቃሴ በጣም ከባድ ነው የሚሆነው። ዘ ኦንሊ ቲንግ አሁንም እነዚህ ፕሮሰስ ባሉበት ውስጥ በትክክለኛ ይሄ ነው ሰውየው ያልሽበትን ሪዝን ካላመጣሽ፣ በቂ ነገር መረጃ ካሌለሽ እህቴ አሁንም ልታሸንፊ አትችይም አንቺም። ይሄም ሪዝም ቢሆን እሱ እንኳን ቢሆን እሱን ለመክሰስ የምትችይው አንቺ ትራንስፈር ያደረግሽበት መስመር ህጋዊ ሲሆንና ማስረጃዎችሽ በቂ ሲሆኑ ነው። አንዳንድ ጊዜ ድምፅ ማስረጃ የሚሆነው 3ኛ ደረጃ ላይ ነው። የድምፅ የጽሁፍ ማስረጃዎች 3ኛ ደረጃ ላይ ነው። ከዛ በፊት መተማመን የሚባለው ከዛ በፊት ክሮስ ተደርጎ መጠየቅ ያለበት ነገር አለ። እዚህ አካውንት ላይ ብሩ ሲገባል ይሄ ሁሉ ብር ሲገባ ምን ተብሎ ነው ይገባል? ከየት አግኝተው ነው ከየት አምጥተው ነው ሲባል ጠበቃ ቀጥራችሁ የምትከራከሩበት መንገድ ነው የሚኖረው። ስለዚህ አሁን እያንዳንዱን መስመር ይሄ ወንድማችን እንደዚህ መጥቶ በ2 ቀን ተቀብሎኛል ይሄ ሰውዬ ነው ብለሽ ምትይ ከሆነ የማስታወስና ከዛ በተጨማሪ የላክሽባቸውን ሪዝኖች ያገናኘሽ ማን ነው? ይሄንን ሰው መጀመሪያ እንዴት አወቅሽው? ልጅቷን ገብታለች። አማራ ክልል ናት። ዘምዘም ትባላለች። በእንደዚህ ጥሩ ዘምዘምን ጥሯትና አሁን ዘምዘም ደግሞ ይሄን ሰው እኔ ነኝ ያገናኘሁት እኔ ነኝ መጀመሪያ ያገናኘሁት ሲጀመር ኢትዮጵያ ገብታለች። ቁጥሯም የለኝም። እሷ ሀገር ገብታለች። ታማሚ ነበረች። እንደውም ፉጂራ ሄጂ ፓስፖርት ድረስ አውጥቼላት ተባብሪያት ነው እንደውም እንትን ያልኳት አገር የገባችው። እንደውም ሰው እርዳታ አድርጎላት ነው የገባችው። ጥቂት ልጆች ዘመድ ቤተሰብ አካባቢ የላትም እንዴ? እኔ አላውቅም። የሰው ልጅ በአንድ ኮንዲሽን ትገናኘዋለህ፣ ትለየዋለህ። ሰው ነህና ለሰው ትረዳለህ። ከዛ ውጭ በምን የምንገናኘው ነገር የለም። ተደዋውላችሁ አታውቁም? ከዛ በኋላ ከሀገሯ ከገባች በኋላ እንደዚህ እርዳታ አድርገሽ አግዘሻት ተባብረሻት እንዴት ስልኳ የለሽ? ስልክ እንኳን ቀይሬያለሁ አይደለም ለመተባበር። እኔ የእውነት ለማውራት ይሄ ልጅ ያለውን ነገር እኔ እሱ ነው የምለው። እሱ ደግሞ እኔ አይደለሁም ካለ ያለውን ነገር ማውጣት አለበት ነው የምለው እንደራሴ። እሱማ እኮ እየነገረሽ እኮ ነው። እኔ አይደለሁም እንደዚህ ስራ ሰርቼ አላውቅም በፍጹም ሌላ ስራ ላይ ነው። ኬት መጣልኝ? ኦኬ ጥሩ ካልሆነ አይዲው ኬት መጣልኝ? እሱማ ማንም ሰው አይዲ ሊልክል ይችላል እኮ ማንም ሰው አይዲ። እሺ አንቺ ሚውት አድርጊና ደግሞ ወደ ወንድሜ ልምጣ። አንቺ ሚውት አድርጊ ተስፍሽ። በዛውም አንድ ጥያቄ ጠይቀልኝ። እሺ ስትጠይቀው እሺ ቀን 2/12ኛ ወር 2025 ነው አይዲውን ያወጣው ነው ወይስ አይደለም? እሱን ጠይቀልኝ። ልጅቷ ብሩን የተቀበላት ደግሞ ሌላ ቀላትና ብሩ የተቀበላት ደግሞ የዛው ተመሳሳይ
የዛው ወር ላይ ነው። የዛን ሰዓት አይዲን ለማን የሰጠው ብለህ ጠይቅ። ኦኬ ወንድማችን የመብረቁን መልስለት። መጀመሪያ ኤርፎን ስትነቅሉ በደንብ ይሰማችኋል፣ በጥራትም ህዝቡ መስማት ይችላል። ወንድሜ ኤርፎን አትጠቀሙ፣ ኤርፎኑን ንቀሉት። እሺ እሺ። አዎ እሺ። እሱ የጠየቀን መልስልኝና ወደ እኔ ጥያቄ ሄዳለሁ። ይሰማል ሙሉ ሰው ፈንዴ? ይሰማል ሙሉ ሰው? ይሰማል። አሁን ተሰማኝ። መብረቁ የጠየቀ አይዲህን ያወጣበት ቀን ምንድነው? ድገምለት እስኪ። ምንድነው የጠየቀው? ይሄን ላይ አሁን በፎቶ የተላከው አይዲ የወጣበት ቀን 02 12ኛ ወር 2025 ነው። እውነት ነው። ልጅቷ ደግሞ ብሩንም የተበላችበት ቀን ይሄ አይዲ ከወጣ በኋላ ወደ ኋላ አንድ ልዩነቱ የአንድ ወር ልዩነት ነው። ይሄ አይዲ በወጣበት የአንድ ወር ልዩነት ነው ልጅቷ በዚህ አይዲ ብር የተበላች። ስለዚህ በዛ አንድ ወር ልዩነት ውስጥ ለመጀመሪያ ጊዜ አይዲ እንደወጣ የሰጠው ለማን ነበር? የላክለት ለማን ነበር? መጀመሪያ ላይ እንግዲህ ከኢትዮጵያ እንደመጣሁኝ የተቀላቀልኩት አጅማን ነው። አጅማን ሰራበት የነበረ የካሮሽ ካምፓኒ አለ። እዛ ካምፓኒ ላይ ስሰራ የነበረው ሁለት ኢትዮጵያኖች አሉ። እነሱ ጋር ነው ስሰራ የነበረው። ስለዚህ አሁንም እየጠረጠርኩት ያለ ሰው አንድ ሰው አለ። እሱን ሰው ምናልባት ካገኘሁትና አድራሻውን ከገጠመኝ እሱን ሰው ምናልባት ላቀርብላችሁ እችላለሁ። እሺ ብሎ ስልክ ከመለሰልኝ ማለት ነው። ከዛ ወዲህ ግን ስራ አለ በሚለኝ ሰው ሁሉ ይሄን አይዲ ፎቶ አንስቼ ለማንኛውም ሰው ነው የምልከው። የጓደኞች አይዲ አሁን እኔ ላይ አለ። የጓደኞች አይዲ ስራ ካለ የጓደኞችን አይዲ ነው ቀድሜ ልካለሁ ለደላላ። ስራችንን ቀድመን እንይዛለን እንዳይሞላባችሁና ደላሎች። ዱባይ ከመጣ ለዛ ነው ሴም ቲንግ። ጥሩ መብረቁ ናይስ ወሩ። እሺ ዱባይ ከመጣ ምን ያህል ጊዜ ሆነ ወንድሜ? ዱባይ ኦልሞስት አሁን ወደ 2 አመት እየሆነ ነው። 2 አመት። ኦኬ ይሄ ነገር ከ8 ወር ከሆነ ተፈጸመው ብለን ካሰብን 1 አመት ከ2 ወር አካባቢ ሆነዋል ማለት ነው። አንድ ሰው መጥቶ በ1 አመት ከ2 ወር ውስጥ ወደዚህ አይነት ቢዝነስ መግባት ይችላል? ስትመጣ በምን አይነት ቪዛ መጣ? በቪዚት ነው የመጣሁት። በቪዚት ከመጣ 3 ወሩ ካለቀ በኋላ የ2 አመቱን መቼ አሰራ? ነሐሴ 21 አሰራው። ምን ያህል ጊዜ ከቆየ በኋላ? ነሐሴ 21 ቀን። አዎ ለምሳሌ ሚያዚያ 22 ነው በዚህ ሀገር የገባሁት። ሚያዚያ 22 2024 ላይ ማለት ነው። ከዛ ወደፊት 2 ወር ቁጠሩትና ወደፊት 2 ወር ቁጠሩት። 2 ወር ከዛ በኋላ ኤምፕሎይመንት ቪዛ ታደሰልኝ። ነሐሴ ሰኔ 21 ቀን ሜቢ የቀን ሰኔ 21 ቀን ታደሰ። ከዛም በኋላ ነሐሴ 21 22 አካባቢ አይዲ ወጣልኝ። ነሐሴ 21 አይ ቲንክ። ኦኬ እነዚህ ነገር ከወጣሉ በኋላ አይዲ ከወጣሉ በኋላ የመጀመሪያ ስራ የጀመርከው የት ነው? አጅማን። ሀጂማን ምን አይነት ስራ ነው የጀመርከው? ይሄ ካሮሽ አልከው? ካሮሽ። ለምን ያህል ጊዜ ሰራኸው ያንን ስራ? ካሮሹ ጋር የወጣሁት ህዳር 25 ነው 2025። ኦኬ ምን ሰዓት ላይ ነው የምሰራው? ከሰኞ እስከ ምን ከስንት ሰዓት እስከ ስንት ሰዓት ነው የምሰራው? የት አጅማን? ያ ካሮሹን ስትሰራ በዛ ጊዜ ከስንት ሰዓት እስከ ስንት ሰዓት ነበር የምትሰራው? 12 ሰዓት ዱቲ ነው። 12 ሰዓት ዱቲ። ጧት 7 ሰዓት እገባለሁ፣ ማታ 7 ሰዓት እወጣለሁ። ኦቨርታይም ካለ እንሰራለን። ለምን ያህል ጊዜ ሰራ? ከዛ መጨረሻ ጊዜ የወጣው መቼ ነው? ከዛ ስራ መጨረሻ ላይ የወጣው ህዳር 25 ነው። ህዳር 25 ማለት ይሄ ጉዳይ የተፈጸመበት ጊዜ ማለት ነው። አሁን እነዚህ ታይሚንጎች እሷ የምትልበት ሰዓት አካባቢ ነው። ህዳር 25 ምን ያህል ጊዜ ሆነው? ህዳር 25 ማለት አሁን በቅርብ ነው ማለት ነው። በቅርብ ህዳር 25 ወጣሁኝ። ከዛ ሄዱ ደግሞ የተሰራው ታህሳስ 2 ማለት ነው። ከንስዬ ነው የወጣው። ከከነሰልኩ በኋላ ራሱ 10 ቀን ሰርቻለሁ እዛ። በጣም ጥሩ። ስለዚህ በዚህ 8 ወር ውስጥ ይሄ ጉዳይ በተፈጸመበት ድረስ ትሰራ ነበረ ማለት ነው። በምን ቀን ነው አንቺ ይሄንን ብር ስትልኪ ቀኑን ታስታውሻለሽ? ባለቤትሽ ሲልክ የነበረውን ቀን ሚውትሽን አንሺና ኤግዛክት ቀኑን
ሰኞ ነው ማክሰኞ ነው? ሚውት ነሽ፣ እየተሰማሽ አይደለም። እጅሽን አንሺው፣ አስተካኪው ማይክሽን። ገንዘቡ የገባለት አርብ ቀን ነው። መጀመሪያ 100,000 ብር አስገባንለት። ለአንድ ወንድ ልጅ ነው የጀመረው። ከዛ ካምፓኒ ሴቶችንም ወንዶችንም ይፈልጋል። አሁን አንቺ ጋር መጠይቅሽን ብቻ መልሽልኝ እህት አለም። ባለቤትሽ ሲያስገባ የስድስት ሰዎችን በተለያየ ቀን ያስገባ ብሩን? አዎ፣ በተለያየ ቀን ያስገባባቸውን ቀኖች ሪሲቶቹን ይዞ እነዛን ኤግዛክት ቀኖች ለመብረቁ ይላክለት ወይም ደግሞ አምጪ። ያቃል ልከለት ለመብረቁ። ቆይ በቃ እነዛ ቀኖች ሰኞ ናቸው ማክሰኞ ናቸው የሚለውት ኤግዛክት ቀኖቻቸው ይመዝገቡና ይሄ ልጅ ስራ ላይ ከነበረ በዛን ጊዜ መውጣት አይችልም። ከጠዋት እስከ ማታ 12 ሰዓት ስለሚሰራ ማለት ነው። ምን ያመጣልናል? ከዛ ከሚሰራበት መስሪያ ቤት በዛ ጊዜ እየሰራ እንደሆነ ማስረጃ ማምጣት ትችላለህ። እነዚህ ቀኖች ተመርጠው ከወጡልን በዛ ቀኖች ውስጥ በተባሉት ሰኞ ማክሰኞ ምናምን በተባሉ ቀኖች ውስጥ ለምሳሌ ሲያስገቡላ አካውንት ነው አንተ የምትልከው፣ ሲምፕሊ ትራንስፈር ማድረግ ይቻላል። ነገር ግን ሄደህ እዚህ ተቀበልካት የሚባለውን ነገር ብሩን እዛ ያሉ ናቸው ሙሉ ለሙሉ የገባው በዚህ አንድ ነጥብ የተበላው የተባለው ሙሉ ለሙሉ ኢትዮጵያ ነው የገባው። አንቺ እዚህ የሰጠሽው ነገር የለም። እንደዛ ከሆነ ያስቸግራል። ስለዚህ ይሄ ልክ አይሆንም። ስለዚህ አሁን እዛ የሰጡት ነገር በድርሃም መጥቼ ላንሳ ሲለኝ አይ እኔ በድርሃም ብር የለኝም፣ ከኢትዮጵያ በኩል ይከቱላል ልጆቹ ባለጉዳዮች እኔ ስለዚህ አሁን ቀላሉ መንገድ ምንድነው? ኮንክሉድ ለማድረግ እናንተ እዚህ መራኮት የለባችሁም። እሱ ነው አይደለም፣ ለሱ ነው የሰጠሁት አይደለም። ባለቤትሽ ባስገባባቸው አካውንቶች በሙሉ ክስ መመስረት የሚችለው ባለቤትሽ ነው። ይሄ ጉዳይ ሶሉሽን የሚያገኘው አንተ ነህ አይደለም በሚለው አይደለም። ኦልሬዲ ልክ ያልሆነ ስራ ስለተሰራ ማለት ነው። ባለቤትሽ ላስገባላቸው የተለያዩ አካውንቶች እሺ መብረቁ ቅድም አንድ ጥያቄ ጠይቄው ከይቅርታ ጋር አንድ ጊዜ መብረቁ ከይቅርታ ጋር ማለት ነው። ሶሪ ቋንዴ አንድ ይሄንን አይዲ ያወጣበት ሰዓትና ልጁ ያወጣበት ሰዓትና እሷ ገንዘቡን ከልጁ ጋር ተስማምታ ገንዘቡን የከፈለችበት ጊዜ ተመሳሳይ ነው፣ ልዩነት የለውም። ስለዚህ አይዱን ባወጣበት በአዲስ ሰሞን ሌላ ሰው ነው የሚል ከሆነ የሰጠው አካል አለ ማለት ነው ወይ ፎቶ አንስቶ የላከለት አካል አለ። የፎቶ አነሳሱ ራሱ አይታላል። ስለዚህ እኔ መጠየቅ የፈለኩት ይሄንን አይዲ ራስን ያነሳው በፎቶ ራስ ካነሳውስ ለመጀመሪያ ጊዜ የላክለት ሰው ማን ነው? አንድ የሚዩት አንሳ። ሚዩት ነው። አይወልም ከዛ በፊት ነው ልጅቱ ብሩን ሰጠው እያለች ያለችው። የኔ ደግሞ የአይዲ ፎቶ ከዛ በፊት ያለውን የአይዲን ፎቶ ልክልሃለሁ። ከዛ በፊት ያለው የአይዲ ፎቶ እና አሁን ያለው የአይዲ ፎቶ አይገናኝም፣ ይለያያል። ከዛ በፊት አላለችም። ይሄን አዲሱን አይዲን ከማውጣት በፊት የነበረኝ የአይዲ ፎቶ የተለየ ነው፣ እንደዚህ አይደለም። እሷ ከዛ በፊት አላለችም። ገንዘቡን የከፈለችው ከልጁ ጋር ገንዘቡን ስትልክለት የነበረበት ሰዓትና ይሄ አሁን አንተ አይዲ ያወጣበት ሰዓት ተመሳሳይ ነው። ጊዜያቱ በአንድ ወር ውስጥ የተደረገ ነው። ስለዚህ ያ አንድ ወር ውስጥ የሰጠው አካል ማን ነው ነው ጥያቄው። መብራቁ ሌላ አንድ ነገር አሁን የመጣልኝ ለሌላ ኑር ሰቦ ነው የላከልሽ። ሌላ ሚውትንሽን አንሺ። ቆይ አንዴ ሚውት ነሽ። ለሌላ ኑር ሰቦ ጊዜ ነው ብር ያስገባልሽ። ከዛም በኋላ ማስገብቶልኛል። የሌላ ኑር ሰቦ ቆየ። የሌላ ኑር ሰቦ እርዳታ ረመዳን አካባቢ ነው ሚዲያ የወጣው። የዛን ያስገባል። ቆይ እሱ ነው ያስገባልሽ? የሱን እንኳን ራሱ አስገብቶልኛል። አዎ ከዛም በኋላ ደግሞ ብር ወረድ ደንበኞቻችን ስለማይልኩልን በቃ አለቀ እኮ በቃ ኦልሬዲ አለቀ። ኦልሬዲ ሌላ ኑር ሰቦ ብር የተሰበሰበው ከ3 ዓመት በፊት ነው። ይሄ ልጅ ደግሞ አንድ ጊዜ አዳምጪኝ፣ ያለ ማስገባት እድል አለ። አንድ ነገር ልንገርህ የሌላ አንዴ አዳምጪኝ። አሁን እንትን አትበሉ። ቆይ አንዴ አዳምጪኝ። ኦልሬዲኛ ማናችሁንም እንትን እያልን አይደለም። እኔ ሁለታችሁንም አላቃችሁም። ሚዛናዊ ሆነን ነው እንትን ማለት። የሌላ ኑር ሰቦን ኬዝ ስናወራ ብሩ ተሰባስቦ ካለቀ በኋላ እንኳን 3 ዓመት ቆይተናል ነው እያልኩሽ ያለሁት። ተሰባስቦ አልቆ ተከፍሎ ተከፈለ ከተባለበት ቀን ጀምሮ እስካሁን ድረስ 3 ዓመት
ከ2 ወር ነው የቆየ ነው ከ3 ወር ነው የቆየ ነው። ይሄ ሰው የዛን ጊዜ ላከልኝ የምትይ ከሆነ ይሄ ሰው ገና ከመጣ ዱባይ ውስጥ 3 ዓመት ሞልተዋል። 3 ዓመት ከ3 ወር ሆኗል። 2 ዓመት ታትሴት በቃ አለቀ። ምንም እኮ እንትን የለም መብረቆ ታትሴት በቃ 2 ዓመት ከሆነው የመጣበትን የገባበትን ጊዜ ሪሲት ይላክልህ። የሌላ ኑር ሰቦ ከ3 ዓመት ከ3 ወር በፊት ነው። ሽዬ ልንገርህ አይዲ ካርድ ሁለተኛ ነው እያለ ነው። ይሄ አይዲ ካርድ ደግሞ እዚህ ሀገር የምታሰረው 2 ዓመት 2 ዓመት ዱባይ ከመጣው ጠቅላላ 2 ዓመት ነው እያለ ያለው አይደለ? ነው አይደለም። ግን እሱ የአይዲ ካርድ ያሁኑና የበፊቱ ፎቶ አንድ አይደለም አለ። ያ ማለት ያደሰበትን ነው እያወራሽ ያለሽው። ያደሰበትንማ ልክ ነው ዱባይ ጥያቄው እኮ ቀላል ነገር ነው። ዱባይ እግሩ ከረገጠ መቼ ነው? ይሄ ልጅ ለመላክም ብር ለመላክ ዱባይ መሆን አለበት አይደል? ወደ ዱባይ የመጀመሪያ ጊዜ የገባበትን ቀን ይላክልህ ላንተ የግዛ የገባበትን ዓመተ ምህረቱ ከታወቀ ዳትሲት ክሊን የሆነ ማለት ነው። 2 ዓመቴ ነው ገና ዱባይ ከመጣው ካለ የሌላ ኑር ሰቦ ኬዙ ብሩ ተሰብስቦ ከገባና ከተከፈለ ነው ማወራችሁ 3 ዓመት ከ2 ወር ከምናምን የፈጀው ማለት ነው። ከተከፈለ ተከፍሎ ከተጠናቀቀ ማለት ነው። ስንሰበስብ 3 ወር ቆይተናል። ከዛ በፊት ጨምሩበት 3 ዓመት ከ6 ወር ሆነ ማለት በሱ አይዲ ፎቶ የበላትን ልጅ ማወቅ አለብን ማለት ነው ግዴታ ታዲያ። እሱን አሁን that the point እኔ አሁን ምልህ አሁን የሱን አይዲ ለሌላ ሰው ሰጥቶ ያቀበለውን ሰው የማግኘት ጉዳይ የሷን ሀቅ ማስመለስ ሊሆን ይችላል። ነገር ግን አሁንም ይሄንን ለማስመለስ ወደ ህጋዊ መስመርኛ ምንዳይ ከሆነ እዚህ ጋር የተጭበረበረ ወደሞ በማይሆን መንገድ የተሰበሰበ ብሮችን የማስመለስ ጊዜም አላማም የለኝም። እኔ ምጠቁማት ብሯ እንዲመለስላት ባለቤቷ አዛ ባስገባበት አካውንት ክስ መስርቶ ብሩ ይመለስልኝ ተጭበርብር ያለው ብሎ መጠየቅ የሚችለው ህጋዊ የሆነው ሰው መክሰስና በህግ ፊት ዋጋ አግኝቶ ብሩ ሊያስመልስ የሚችለው ባለቤቷ ትራንስፈር ላደረገላቸው አካውንት ሰብስቦ ክስ በመመስረት ነው። ከዛ ውጪ ሌላ ሶሉሽን የለም። አመሰግናለሁ። እናመሰግናለን። ከዛ ይሄ እዚህ በዘለለ ሙሉ ሰው ፈንቴ በራሱ የሷ ይሄንን አይዲ ላክልሽ ሳት እስኪ እዩ ስልክሽ ላይ አለ አይዲውን ሲልክ መብረቁ እኔ አንዴ ተናግሬ ልውረድ። እንዴት አመሻችሁ? ሁላችሁንም ሰላም ብያለሁ። አይዲ የላከ ሰው የዚህ ሰው አይዲ በጣም የተዘዋወረና በየግሩፑ የተሰራጨ ሰው ነው። ይሄ ሰው ይሄን ፊት አዲስ አይደለም የተሰራጨ ነው የዚህ ሰው አይዲ። ይሄን አይዲ ለሆነ ሰው ሰጥቶታል። ሁለተኛ ደግሞ አንድ ሰው ኢማራት የገባበትን ጊዜ ነው እንጂ መጠየቅ ያለበት አይዲ ያወጣበትን ብቻ አይደለም። አንድ ሰው አይዲ ካንስሎ 2-3 ቦታ ሊያወጣ ይችላል። በ2 ዓመት ውስጥ አንድ አይዲ ብቻ አይደለም የሚያሰራው 2-3 ቦታ ሊያወጣ ይችላል። ምሳሌ እኔ ጋር እየሰራ እኔ ጋር ካልተመቸው ሌላ ሰው ጋር ካንስሎ ሊያወጣ ይችላል። ደግሞ ልክ ቅድም የሆነ ነገር ሲል ሰምቸው ነበር። ምንድነው ያለው? ልጁን ብቻ አይዲው ስለተላከ ብቻ ወንጀለኛ አድርገን ማየት የለብንም። በሁለቱም በኩል ማየት ነው መቻል ያለብን። ይህ ማለት ሌቦች ምንድነው የሚያደርጉት? ያገኙትን አይዲ ይሄው የኔ አይዲ ነው ብለው ይልካሉ። ወይ በቪዲዮ አላየችውም። ሁለተኛ ይሄ ሰው በመኪና እሷ ጋር መጥቶ ብር ከወሰደ መንጃ ፍቃድ ያለው የለውም፣ እሱም መጠየቅ ነው። እዚህ ከሆነ ይሄን ነገር እንም ቼክ ማድረግ እችላለሁ። ፓሱን እነሱ ማየት እንችላለን በአካል እኔ እዚሁ ስላለሁ ማለት ነው። ስለዚህ ወንጀለኛ ከሆነ ለህግ መቅረብ አለበት። ያ ካልሆነ ደግሞ ሰውየው የገባበት 2 ዓመቱ ከሆነ ከ2 ዓመት በፊት ከሆነ የተጭበረበረችው የተወሰነ ሰውየው በታማኝነት ሲያስገባላት ኑሮ በኋላ አይዲ ስጠይቀው ጥርጣሬ ሲመጣ ምንድነው ያደረገችው? በምን ልመናህ አለች። ከዛ በኋላ የዚህ ሰው አይዲ ስለነበረው አይዲው ላከላት ማለት ነው የዚህ ሰው። ያ ማለት ብዙዎቹ ከያገሩ ብር እናስገባላችኋለን የሚሉ በየማዳም ቤቱ የሚሰሩ ልጆች ያጭበረብራሉ። የማንንም አይዲ ነው የሚልኩት። ስለዚህ ሰውየው ወንጀለኛ አይደለም ማለት ሳይሆን ከሁለቱም በኩል ብናይ ይችም ልጅ ተጎጂ ነች፣ እሱም ተወንጃይ ነው። ነገ ጧት ይሄ ሰው ይህን ያክል አጭበረበረ ተብሎም ባያጭበረበረ እንኳን ወንጀለኛ ሆኗል። ስለዚህ መደረግ ያለበት ቢያንስ እሱም ማንነቱን ለማጥራት ባለበት አካባቢ ወደ ህግ አካል ምሳሌ ትልልቅ ህጎች እነታምራት አሉ እነሙኒት አሉ ወደነሱ ተጠግቶ ያለውን ነገር ህግን ማማከር በአሁንም ቢሆን ሌሎቹ ሊወነጀሉ ስለሚችሉ በሱ ስም አሁንም የሚጭበረበሩ እህቶች ስላሉ ራሱን ማስጣል አለበት። አሁኑ ብዙ ርቆ ሳይሄድ
የዚችም የልጅ ሐቋን በኢትዮጵያ ነው ያስገባሁ ብላለች። በኢትዮጵያ መክሰስ ነው ባለቤቷ መክሰስ አለበት። እሱ ነው ተስፍሽ ቅድም እንዳለው። ተስፍሽም ቅድም እንዳልከው አንድ ሰው 2 ዓመት ከሆነው እዚህ ሀገር ከ3 ዓመት በፊት የተጨበረበረ ሴትዮ በ2 ዓመት በምን መንገድ ሊያጨበረብራት አይችልም። አይዲውም አይገናኝም። አይዲ ደግሞ ቲጂ ቅድም አንድ ነገር ስትል ሰምቻታለሁ። ምንድነው አንድ ሰው ኤማራ ከገባ 2 ዓመት ብቻ ነው አይዲው፣ ከ2 ዓመት በፊት አይችልም ስትል ነበር። ኖ ይችላል። ምሳሌ ከአንድ ድርጅት ሳይመቸው ይከነስላል። ሰሞኑን 2 ዓመት ብቻ አይደለም በ6 ወርም መቀየር እንደሚችል አውቃለሁ። ግን 2 ዓመት ስለዚህ ሰው ካንስዬ ነው ብሏል። ቢሆንስ ለማለት ፈልጌ ነው። ካንስዬ ያለው ከሌላ ብሏል። ይህን ሰው በአካል ማጣራት ከፈለገ በኔ በኩል ምረዳው ነገር ማግዘው ካለ ችግር አውቃለሁ። ሌሎች እንዳይጭበረበሩ ነው። እህታችንም ሐቋን ታገኝ፣ ሌሎችም እንዳይጭበረበሩ፣ ያኛውም ሌባ እንዲገኝ በስነ ስርዓትና ኢትዮጵያ ባለ ህግ እሷም ትሄድ፣ እሱም አሁንም ስሙን ማጥራት አለበት። በሱ ስም ለሚጭበረበሩ ሁሉ ኃላፊነት መውሰድ እንደሌለበት ለህግ ማሳወቅ መቻል አለበት፣ ህጋዊ እስከሆነ ድረስ። በዛ ላይ መንጃ ፈቃድ አለ የለህም? መጥቶ ከወሰደ መንጃ ፈቃድ አለ አንተ የለህም? መንጃ ፈቃድ የለኝም። ስለዚህ ዩኤኢ ፓስህን ከፍተልን ማሳየት ትችላለህ። እርግጠኛ ነህ? የለም እርግጠኛ ነኝ። ከተስማማ ችግር የለም። መልካም ምሽት። እሺ የለም ማለት ነው የገባሁት። ወይ አሁን በአካል መጥቶ ብር ተቀብሎኛል እሱ ራሱ ነው ያለውን ለብቻ ተውና፣ እቺም አሁን የላኩልን አይዲ ፎቶ ያነሳባትን ቦታ ታውቃታለህ? ቢጫ ነገር ላይ የተነሳችው የዛሬ 8 ወር አካባቢ ላይ ፎቶ አንስተህ የላኩልን ግለሰብ የጠረጠርከው አለ ወንድሜ? እዚህ ላይ አንድ እውነታ ነገር የምነግራችሁ ምንድነው የሚገርማችሁ ነገር አሁን ያለሁበት ካምፓኒ ራሱ ከመጣሁኝ ወር አልሞላኝም። አሁን የምሰራበት ካምፓኒ ማለት ነው። መብረቁ አንድ አጭር ነገር ተናግሬ ልውረድ እዚሁ እኔ ቶሎ ስለምቸኩል። በቃ ፎቶ ለማን እንደላክ ራሱ ፖሊስ ስለሚያወጣልህ አንተ ቀጥ ብለህ ወደ ህግ ሂድ። ለማን እንደላክ ለማን እንደላከ አውጥቶ ይነግሩሃል። ለምን እኔ ከራሴ ተሞክሮ ነው ያንተን ፎቶ ማን ጋር ተልኮ አንተ ለማን ልከህ ማን ለዚች ለልጅ እንደላከ አውጥተው ይነግሩሃል። አለቀ። ቀላል መንገድ። እዚሁ ላይ ልጅቱ ማን እንደላከላት ብትሰጠኝ አይሻልም? እዚሁ ላይ ማን እንደላከላት አንተ በህግ አትሄድም? አንተ በህግ እኔ ሄዳለሁ ችግር የለም። እሷ ምን አስለመነ? ሀቅ ከያዝክ ሂድ። ሰሞኑን አቦካችሁት። እሷማ የላከልኝ አንተ እያለች በሁለት ስልክ ቁጥር ተልኮላታል። ያ ልጅ አንተ ካልሆንክ ደግሞ ያንተን አይዲ ፎቶ አንስተ የላክለትን ሰው ነው ማወቅ ያለብን አይደለም? እሺ ልክ ነው። ስለዚህ አሁን ይሄ አይዲ አንተ ከሆነ ከመቀመጫዋ ከቢጫዋ ካርድ ጋራ አብረህ ፎቶ አንስተ ለመጀመሪያ ጊዜ የላክለት ሰውዬ የዛሬ 8 ወር አካባቢ ይሄን አይዲ እንዳወጣ ሰሞኑን የወር ልዩነት እንኳን የለውም። በዛው ይቺ ልጅቷ በተበላችበት ወር ውስጥ አንተ አይዲ ያሳደስክበት ወር ነውና የዛን አካባቢ ፎቶ አንስተ የላክለትን ግለሰብ ማስታወስ ነው። ደላላ ከሆነ በተለይ ደላላ ነው ሐዋላ ከሆነ ለምሳሌ ልጅቱ ተበላው እያለች ያለው ህዳር ወር ነው አይደለ? ህዳር ወር ላይ ነው ሰጣውት እያለች ያለችው ልጅቱ። አይዲ ደግሞ የተሰራበት ቀን ታህሳስ 2 12ኛ ወር 2025 ነው። ወደኋላ አይዲው በተሰራበት ቀን አይዲ እንደማይደርስ ሁላችሁም ታውቁታላችሁ። አይዲ በተሰራበት ቀን እጃቸው ላይ እንደማይደርስ 5 ቀን እስከ 15 ቀን የሚቆይበት አጋጣሚ አለ። ወደው የሚመጣበት አጋጣሚ አለ። እኔ አይዲ የተሰራበትን ቀን ነው እንጂ አይዲ እጅ ላይ የገባበትን ቀን ራሷ እርግጠኛ አይደለም። እጅ ላይ የገባበትን ማለት ነው። ታህሳስ 2 አይዲ ተሰራ፣ ታህሳስ 5 6 ይመጣ መጥቶ አንተ ስራ ስፈልግ ግሩፕ ላይ አይደለም ምልከው ወይ ደግሞ ለሰው ስራ ስፈልግ አይደል ለመጀመሪያ ጊዜ የላክለትን ሰው አታስታውሰው? ፎቶዋን ሸርት አደርግልኛለህ መብረቁ ከይቅርታ ጋር አንድ ጊዜ ለእሷ የተሰጣትን የአይዲው አንድ ጊዜ እድል ስጡኝ። በተለሽ ግን ስትጠየቂ የሚጠይቁሽ ሌላ የምታወሪው ሌላ የሆነ ደሜን እያፈላሽ ነው። ሁለት ወር በሙሉ ብዙ ጊዜ ሚዲያ የሚያጭበረብሩ ሰዎች ሚዲያን መናገር ያውቃሉ። እኛ ደግሞ የቤት ሰራተኞች ብዙም ለሚዲያ ቀርብ አይደለንም እና ሌባ ነው፣ ሁሌም ለማጭበርበር ቀርብ ነው። አሁን ይኸውልህ ህዳር ያለው እኔ የተሰጠው በኢትዮጵያ ሳይሆን በዚህ ሀገር ከአንደኛው ወር ወደዚህ ነው። እኔ ራሴ አቡዳቢ የምሰራ የነበረው አንደኛው ወር አቡዳቢ ላይ ነው። ከአንደኛው ወር ወደዚህ ያለው ነው ዞሮ ይሄ ልጅ ገንዘብ የገባለት በዚህ ሀገር ማለት ነው። 12ኛው ወር ቀን ስንት ነው? ቀን 17 ነው ምናምን አይዲ ነው አንብቤዋለሁ። አይዲው ላይ
የኔ አይዲ እና የዚህ ልጅ አይዲ ተከታታይ ነው። አዎ ብር ያስገባውበት ያው የመጀመሪያው ሪሲት 100,000 የሚለውን ገብተከው መብረቁ ላኪልኝ ቀኑ ተናገሩ። ልኬልሃለሁ። ቀኑ አርብ ቀን ነው ብር የተከተተለት 100,000 ብር። ዞሮ ዞሮ ተመሳሳይ ነው። አይዱን ላክልኝ ብሏል። እስኪ አይዱን ላክለትና በአይዱ አማካኝነት ይችላል ማለት ነው። የኢትዮጵያ ሕዝብ የሚረዳኝ ነገር ቢኖር የዚህ ልጅ አይዲ ከየት መጣ? የዚህ ልጅ አይዲ ልኮ እንዴትስ ለኔ ገንዘብ ያስፈልጋል? ይሄ ነገር አጥብቃችሁ ልትይዙልኝ ይገባል። ሁላችሁም ኢትዮጵያውያን የሆናችሁ እንደኔ የሚበሉ ከጀርባ ብዙ ሴቶች አሉ። እኔ ብቻ አይደለሁም እያለቀስኩ ያለው በዚህ አይዲ ምክንያት፣ ሌላም ከጀርባ ይኖራሉ። አሁንም ቢሆን እኔ ብቻ ሳልሆን የዚህ ነገር አላፍትና ለሙሉ ኢትዮጵያውያን መሆን አለበት። ልንገርሽ በኢትዮጵያ በኩል መመለስ ወይ በኢትዮጵያ በኩል መካሰስ ሳይሆን እኔ እዚህ ሀገር ሆኜ ልጁ እዚህ ሀገር ነው የተቀበለው ወይ የተቀባበለው ልጅ ያ እስከሆነ ድረስ እኛ አረብ ሀገር ያለን ሴቶች መተባበር ወይም አረብ ሀገር ያለን ህዝቦች መተባበር አለብን ካለን አሁንም እዚሁ ያላችሁ ህዝቦች ናቸው ልትረዱኝ የምትችሉት። ልጁ መውጣት ይችላል። አሁንም ይሄ ልጅ ማቅረብ ይችላል። አይዲውን ለማሰጠው አሁንም ማቅረብ የሚችል ይሄ ልጅ ነው። እኔ አይደለሁም ካለ እኔ እሱ ነው ባይነኝ፣ እሱ ደግሞ እኔ አይደለሁም ካለ ማቅረብ ይችላል። እህቴ ማቅረብ የሚችለው አንቺ ምሳሌ ለሱ ጋር የተቀያየርሽው ዶክሜንቶችሽን በደንብ አርገሻጂ፣ ስልክ ቁጥሮቹን በደንብ አርገሻጂ። ሰውየው ኢማራት ነው ያለው። አንድ ተጠንቀቂ ምልሽ ላይ አንደበትሽ ላይ አሁን አንቺ አንደበትሽ ላይ መብረቁ ይሄን ነገር በደንብ አንተ ታስረዳት መቻል አለብሽ። ለምን አሁን ዞሮ ተዟዝሮ ወደ ህግ ልደርሱ እስከሆነ ድረስ አንደበትሽ ላይ ሌባ የሚለውን ቃል አትጠቀሚ። ለምን 100% እርግጠኛ አይደለሽም። ለራስሽ አደጋ ነው። ይህ ሰውዬው እንኳን ሆኖ ቢገኝ የመደበቁ ነገር ሊኖር ስለሚችል አንደበትሽን ስርዓት አስይዘሽ ብርሽን ነው እየጠየቅሽ ያለሽው። ብርሽን በስነ ስርዓት መጠየቅ እንድትችይ አንደበትሽን መጀመሪያ ሌባ ብለሽ ሳትጠቀሚ ሰውየውን በቀጥታ እዚህ ሀገር እስከሆነ ድረስ የተቀያየሽባቸው ሪከርዶቹ ሁሉ ነገሮቹ ስለሚያዙ ከአንቺ የሚወሰድ ነገር አለ፣ ከሱ የሚወሰድ ነገር አለ። ይሄ ልጅ ትክክለኛ ከሆነ ነገ ወደ ህግ አንቺን ይዞ መቅረቡ ስለማይቀር ራስሽን ተጠባበቂ፣ አንደበትሽን ጠብቂ። ይሄን ነው የምልሽ። ልጁ ችግር የለውም። ልጁ በውስጥ ስልክ ይላክልኝ፣ እኔም አለበት ላይ መንጃ ፈቃድም ካለው ቼክ አደርግልሻለሁ። በዚህ ተዋል ይኸውልህ ወንድሜ የምትረዱኝ ነገር ያ ሁለት ቁጥር አለ ለመብረቁ ልኬለታለሁ። ከሱ ተቀብላችሁ አይዲው የሱ ቁጥሩ ከማወጣ በምን አይዲ ወጣ? እሺ ሁለት ቁጥር አለ። ሁለቱን ቁጥር ለመብረቁ ሰጥቼዋለሁ በውስጥ መስመር። ስለዚህ ዋትስአፕ ምሳሌ አንድ ሰው ያለን ሰዎች እንደምናስይዘው እርግጠኛ ነኝ። ሰው ከተባበረ ይሄንን ጥሩ ሐሳብ ህዝብ ይሄንን ኢትዮጵያ ሆኖ አንድ ሰው ዋትስአፕ ከተጠቀመ ኢትዮጵያ ሆኖ እዚህ ባለ ቁጥር ከተጠቀመ ዋትስአፕ ቢከፍት ኢትዮጵያ ሆኖ ሊያጭበረብርሽ ይችላል። እሱንም በደንብ አድርገሽ አስተግበት። ስለዚህ አንቺ እንደዛ ልጁ እዚህ ነው አግዟት። እርግጠኛ ነኝ 100% ልጁ ራሱ እዚህ ነው የሚሰራው። እንደውም እሱ አቡዳቢ ቢኒያስ ነው የሚኖረው። የሶስት ልጆች አባት ነው። ይኸው እመቤቴን እያለ ጓደኛ ያለች እዚህ ጋር እመቤቴን እያለ እየማለ አንቺ ከዛ በላይ ልትሆኚ ትችያለሽ፣ ከዛ በላይ ሊኖርሽ ይችላል። ግን እኔ የሶስት ልጆች አባት ለልጆች ይችላል። ግን እኔ የሶስት ልጆች ግን እኔ የሶስት ልጆች አባት ለልጆች ግፋላሽ ከአንቺም ጎን ለመቆም ነው። ጣትሽን እኛ ላይ አትቀስሪ። ያለው ነገር ላሳውቃችሁ ነው። አሁን ይኸውልህ አሁን እዚህ ጋር ጓደኛ ያለች እያንዳንዱ ቮይስ ያስቀመጥኩት ሼር አድርጌ ማለት አዳምጪኝ። ልጁ ከመጣ ገና 2 አመቱ ነው። አንደኛው ካምፓኒ ላይ ህዳር ላይ ከነሰለ ተሳስ ላይ ሁለተኛ አይዲያ ወጣ። መንጃ ፈቃድ የለውም። ሚስቱ ኢትዮጵያ ነች። የተንደላቀቀ ህይወት እዚህ አቡዳቢ ሚስት ምናምን የምትይው ነገር የለውም። ኮንስትራክሽን ሰራተኛ ነው እኮ ነው የምልሽ። እሱን ዋሽቶ ሊሆን ይችላል። የምናውቀው ነገር የለም። ሰው እመቤቴን ብሎ ገንዘብ እከታለሁ አካውንት ላኩልኝ ብሎ እመቤቴን እላለሁ። እምነቱ እኮ ነው። ልጅ አለመኖሩ ምንም ጥርጥር የለንም። በቃ ውሸታም ሰው ውሸታም ነው። እኔ እምላለሁ እመቤቴን እኔ እምላለሁ እምነቱ ነው።